ምጣድ ላይ ትኩስ ምጣድ ላይ እግራቸውን በባዶ እግር ቆመው ለእኛ ህይወታቸውን የሰጡ ቃላት የማይገልጸው በአረብ ሀገር የሚገኙ ሴት እህቶቻችንን ከወንበራችን ብድግ ብለን ማመስገን እንወዳለን። እነሱን ከልብ እናመሰግናለን። ጲላጦስ ራሱ ከወንበሩ ብድግ ብሎ ቆሞላችኋል። ከልባችን እናመሰግናችኋለን። ይሄ ነው ማለት ይከብደኛል። በአረብ ሀገር የምትገኙ ሴት እህቶቻችን አይደን ሆነ ትንሽ አግሬሲቭ ነኝ። ሴቶች በዚህ መጠን ለእኛ እንደዚህ እሳት ላይ ሆናችሁ ምቹ ቦታ ላይ አይደለም። በዚህ መጠን እንትን ስላላችሁልን ከልብ እናመሰግናለን። በጣም በጣም ማለት ነው እና በምንም ማትደራደሩብን ወንድሞቻችሁ እንደሆን እንደዛ ፊል አድርጋችሁ እንትን ስላላችሁ እኛም ደግሞ ምንኮራባችሁ እህቶቻችን እንደሆናችሁ እንዲሰማን አድርጋችሁናል። ብቻችንን አይደለንም። አንዳንዴ እየተሳቀቅንም ነበረ። እቺ እኮ የምንኖረው ሳውዲ ነው፣ ወይኔ እንደዚህ ብትሆን እቺ እንደዚህ አረብ ዱባይ እየኖረች እያልን እየተሳቀቅንላችሁ በጣም እየተሳቀቅን ነበረ። ኢትዮጵያ ውስጥ ሆነው የሚፈሩ ስላሉ ሳውዲ ውስጥ ሆነው እንደዛ ሲታገሉ ስለኛ ማየት በጣም ከባድ ስለሆነ ማለት ነው። በ12ኛ ደረጃ አብራችሁን ለተንከራተታችሁ፣ አብራችሁን ለተሰደዳችሁ ከመጀመሪያው ቀን አንስቶ እስከዛ ድረስ አብራችሁን የተሰደዳችሁ ከቤት እስክንወጣ ድረስ እያንዳንዷን ከምንበላት ምግብ ጀምሮ ከምንተኛበት ጀምሮ ቼክ እያደረጉን ከባለስልጣን እስከ ባለሀብት እየደወሉ እያነጋገሩና ከሌን እንደዚህ በል እያሉ እያንዳንዱን ነገሮችን የህግ አካሄዱንም አብረውን ሲከታተሉ የነበሩ መምህር አሉ። እሳቸውን እንግዲህ ሜይ ቢ በመጽሐፍ ወደፊት እንገልጻቸዋለን እንጂ በቃላት ገልጸን ምንጠግባቸው አይመስለንም። እሳቸው ልዩ ተመስጋኛችን የምናመሰግናቸው ስለሆኑ ማለት ነው። ለራሳቸው ህይወታቸውን ነው የሰጡን። ህይወታቸውን ሰጥተውን እስከ መጨረሻዋ እስከ ዛሬዋ ቀን አብረውን ናቸው። እንቅልፍ አይተኙም እና በጣም በሚገርም ሁኔታ እኔ በህይወቴ እንደዚህ አይነት መምህር አይቼ አላውቅም። በህይወቴ ለራሴ ማፍርበት አንዳንዴ ያለ እኔ እንደዚህ ለሰው አደርጋለሁ እንዴ ብዬ ነው፣ እኔማ እንደዚህ አላደርግም ብዬ በራሴ እሸማቀቃለሁ። እኛ አንዳንዴ እያሰብኳቸው ማለት ነው። እና እሳቸውን በልዩ ሁኔታ እናመሰግናለን። በመቀጠል ሶሻል ሚዲያው ላይ ደግሞ ቀጥ አድርጎ ዞልን እያንዳንዱን ሲመራ የነበረ ታውቁታላችሁ፣ ቴዶ ዘሩፋኤል አይደን ነው። ቴዶ ሶ ሃምብል ምን ቃል እንደሚገልጸው አላቅም። እየደወለ ወንድሞቻችን እናንተ እኮ የራሳችሁ አይደላችሁም፣ በቃ የኛ ናችሁ፣ የቤተ ክርስቲያን ናችሁ እያለ ቴዶ እሱም እንዲህ እስከ መጨረሻ ድረስ እስከ ዛሬ ድረስ አብሮን እየደወለ እያወራን እያንዳንዷን እንዲህ ቢሆን እንዲህ ብታደርጉ እንዲህ እያለ ቴዶ ዘሩፋኤል አብሮን ነበረ እና ቃላት አይገልጸውም። እሱ እስከነ ቤተሰቡ እስከነ ሁሉ ነገሩ ህይወታቸውን ነው እነሱም የሰጡን። እያንዳንዱ ምንድን ነው የሚያስፈልገው፣ ምን እናድርግ፣ እንዴት እንሁን እያለ ማለት ነው። ቴዶም ልዩ ከምናመሰግናቸው ውስጥ ይሆናል ማለት ነው። በጣም የምናከብርህ የምንወድህ ይሆናል። በጣም ነው የምናከብረው፣ ትልቅ ባለውለታችን ስለሆንክ ማለት ነው። ስለዚህ ሁላችሁንም እናመሰግናለን። 13ኛ በቁጥር ለመጥራት እንኳን የሚከብደኝ ረብጣ ገንዘብን የመደባችሁልን ደግሞ አላችሁ። ማለት ይህን ያህል ገንዘብ ብለን የማንገልጸው ቅድም እንዳልኳችሁ በቲሸርትና በሱሬ በአንድ እንትን ነው ጫማ ነው የወጣ ነው። በየቀኑ ሱሬ እየቀየራችሁ ልበሱ፣ በየቀኑ እንደዚህ ያደርጉ። በቁጥር የማይገለጥ ገንዘብ የመደባችሁልን ባለጸጎች እና ምንም የገንዘብ ነገር በፋይናንሻል ነገር ላይ ምንም እንዳናስብ ብቻ አይደለም ከኛ ኋላ በመቶዎች ቢመጡ እንኳን የሚትረፈረፍ ገንዘባችሁን መድባችሁ እንደፈለጋችሁ አድርጉት ብላችሁ ያላችሁም ባለጸጎች ከልብ እናመሰግናችኋለን። ይህንን ብቻ ሳይሆን እኛ ላይ ፈንድ ከማድረግ በተጨማሪ ትልቅ ተቋም መሰራት አለበት። እንደ ቀልድ የተናገርኳት ነበረች፣ ወይን ታጠፉናላችሁ ወይን የተሻለ ተቋም እንሰራለን ብለናችሁ ነበረ። ትልቅ ተቋም መስራት አለባችሁ። ያ ያላችሁትን ማቆም የለባችሁም። ስለዚህ እኛ ባለጸጎች ነን። ይሄንም ደግሞ በገንዘባችን ማድረግ እንችላለን።
ይህንን አጋጣሚ ተጠቅመን ለቤተ ክርስቲያን የሚጠቅም ቀጣይነት ያለው ተቋም መሰራት አለበት በሚል እጅግ በርካታ ገንዘባችሁን ፈሰስ አድርጋችሁ ትልቅ ፕሮጀክት እንድናስብና እንዲሰራ የተለያዩ የፕሮጀክት አመራሮች የሆኑ የኛም ፕሮጀክትም እንድናቀርብና ያንን ፕሮጀክት ሜቢ በገንዘብ ብገልጸው በጣም ትልቅ ካፒታል ነው። በጣም 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 ማለት ነው ቃላት ከሚገልጡት በላይ ልናስበው አስበን የእሱን ሩብ እንኳን አስበ ነው የማናቀውን ፕሮጀክት መሰራት አለበት ብለው ያንን ኃላፊነት ወስደን እኛ ፈንድ እናደርጋለን፣ እናንተ ስሩ፣ ዩኒቨርሲቲዎች መከፈት ካለባቸው ይከፈታሉ፣ ያንን እናደርጋለን ብለው ከጎናችን የቆሙ የድርጅት አመራሮች፣ የድርጅት ባለቤቶች እጅግ ሚሊዮነር የሆኑ በጣም አሉ የሚባሉ እንደ ሀገሪቷም ታዋቂ የሆኑ ባለሀብቶች ከጎናችን ሆናችሁ ይህንን እንድንሰራና ወደፊት ኃላፊነት እንድንወስድና የተሻለ ተቋም እንድንመሰርት አምናችሁብን ከጎናችን የሆናችሁ ከጎናችን ለመሆንም ደግሞ ቃል የገባችሁ እናንተን ከልብ አመሰግናለሁኝ ማለት ነው። በእኔ በኩል ከሞላ ጎደል የተውኳችሁን ይቅርታ እያልኩኝ ማለት በስም ያልገለጽኳችሁ ወይንም ደግሞ ያልተገለጻችሁ የመሰላችሁ ካላችሁ ይቅርታ እያልኩኝ ሁላችሁንም አብራችሁን የነበራችሁን ጠቅለል አድርጌ ማመስገን ወዳለሁኝ። ቀጣይ መስራት እንዳለብን እያወቅኩኝ ማለት ነው። ሁላችሁም እንደ ሃይማኖታችን ብላችሁ አብራችሁን የቆማችሁ ሁላችሁንም ማለት ነው ከሌ ከከሌ ሳንል እናመሰግናለን ማለት ነው። ሜቢ በጲላዶስ በኩል ካለ የተወሰነ በሱ በኩል ያለውን መስማት እወዳለሁ። መልካም አመሰግናለሁ። ፎይ ኦልሞስት ከሞላ ጎደል ሁሉም በሚባል ደረጃ ሁሉም ሰው የተመሰገነ ይመስለኛል። ከሞላ ጎደል ምናልባት ደረጃ የምትሉ ሰዎች ነበሩ። ቀለል እንዲለን ያው ጽሁፉንም የጻፍነው በጋራ ነው እና ደረጃ 1 2 3 ያስቀመጥነው የጋራ ያስቀመጥናቸው ማለት አእምሯችን ላይ የመጣውን ብዙ ስራ እንትን የማይልበትን ማለት ነው። አትሊስት ለጊዜውም ቢሆን እስካሁን ባለው መንገድ የአንበሳውን ሚና ለተጫወቱት ለምናውቃቸው ላየናቸው፣ ምክንያቱም አብዛኛውን ጊዜ ኦንላይንም ስላልነበረን ማለት ነው በሰማነው ነው። ስለዚህ በደንብ ቀስ እያለን የምናመሰግናቸው ሰዎች ይኖራሉ ማለት ነው። አንድ ሁለተኛ፣ ምናልባት እዚህ ዝርዝር ውስጥ የሌሉ ብዙዎቹ ስማቸውን እንዳይጠራ የሚፈልጉ እኛም ማንጠራቸው ወይም ሂንት የሰጣቸው አሉ። የአንበሳውን ልበለው እንዴት ብዬ ላስቀምጠው አላውቅም። ከእግዚአብሔር ያገኛለው ምንም ዘሆል ማለት ነው። ከኛ በላይ ቤተሰብ እያላቸው ልጆች እያሏቸው የሪስክን መጨረሻ ጥግ ድረስ ሄደው ለክርስትናቸው ስለማተባቸው ብለው በእኛ የተነሳ ብዙ መከራ ያዩ ሰዎች አሉና እነሱን ድጋሜ ከመቀመጫ የተነስቼ ራሱ ማመስገን ካለብኝ እግዚአብሔር ይከፍላል። እንግዲህ አመሰግናለሁ ማለት ነው። ሁላችንም እኔም እፎይም በጣም 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 ነው የምናመሰግነው። በዚህ ልክ ማንም የሚያደርጋል ብለን ስለማናስብ ማለት ነው። አብዛኞቹ ደግሞ የማናውቃቸው ሰዎች ስለነበሩ አምነናቸው ምናምን የነበሩ ሰዎች ሳይሆኑ የማናውቃቸው በክርስቶስ ክርስቲያን ተብለን ከተባሉ ከህብረቱ አንድ የሆነ ወንድሞች የሆኑ ሰዎች ወንድሞቻችን ብለው የመጡ ስለመሆኑ እና በክርስትናው ተስፋ እንዳንቆርጥ የሚያደርጉ ሰዎች ሆኑ በጣም አግኝተናቸዋል። በጣም 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 ማለት ነው እና እግዚአብሔር ያክብርልን። ምናልባት በሰፊው ማለት ነው አንድ በአንድ ዝርዝር እያመጣን የእያንዳንዱን ፖይንት እያስቀመጠን የምናመሰግናቸው ሰዎች ይኖራሉ። ቀስ እያልን እናመሰግናለን። አይ ቲንክ ዛሬ በአንድ ሁሉም ስለማያልቅ ማለት ነው። ሁላችሁም ግን እንድታመሰግኑልኝ ይፈልጋለሁ። በተለይ አደባባይ ላይ ሳይሆን በውስጥ የሚሰሩ ሰዎችን ማለት ነው። አሁንም ቢሆን በክርስትናው ተስፋ እንዳንቆርጥ፣ አሁንም ቢሆን የምርም ክርስቲያኖች እንዳሉ የምርም ማለት ነው መጽሐፉን ስናነበው ስንሰብከው ስለ ወንጌል እንሰደዳለን፣ ስለ ወንጌል እንገደላለን የሚለውን ሁሌ ስንክሳር በጠዋት ሁሌ ስንነበብ ያለውን ነገር በተግባር የሚኖሩ ክርስቲያን እንዳሉ እንድታውቁት ይገባል ብዬ አምናለሁ። አንዳንድ ጊዜ በአይን ስታዩት በህይወታችሁ ሲደረግላችሁና የምርም ክርስቲያኖችን ስታዩቸው የሚገቡ ጥቅሶች አሉ። ዝም ብሎ ተነቦ ብቻ ሳይሆን ተኖረው አይቷቸዋቸው ኤክስፔሪንስ አድርጋቸው የምታውቋቸው ጥቅሶች አሉና እኔ በህይወት ዘመኔ እንግዲህ አብዛኛውን ነገሮች
ከማንበብ በተለየ ብዙ ማላቃቸው ነበሩ። ግን እኔ ላይ በደረሰውና እኔ ጋር የመጡ ሰዎች ብዙን ነገር አሁን ጥቅሶቹ ሲነበቡ የምርም ሪሌት አደርጋቸዋለሁ ማለት ነው። የሚመጡልኝ ሰዎች ይኖራሉ። መጽሐፉ ላይ ብቻ ያሉት ብቻ ሳይሆን በህይወታችንም ያገዙን ሰዎች ከሌ ከሌ ልላቸው ምላቸው ሰዎች አይምሮ ላይ ይመጣሉ ማለት ነው። አመስግኑልን ሁላችሁም ማለት ነው። በምትችሉት በጸሎት በምትችሉ ሰዎች ሁሉንም አመስግኑልን። በጣም በጣም ምናልባት የአንደኛው ላይ ስናስቀምጥ የፕሮቴስታንት አማኝ ሁሉም ብለን እናስቀምጠናል። በተለይ በእኔ በኩል ላመስግን። እግዚአብሔር በሚያውቀው ብዙ ነገሮች አፕን አድርገዋል። ወደፊት ምናልባት በዝርዝር ልመጣበት ይችላለሁ። አሁን ግን ዝም ብዬ አጠቃላይ ድፍን አድርጌ ፕሮቴስታንት አማኝ የሆኑ ማለት ነው ሰዎች ህይወት ከማትረፍ በላይ እያደረጉልኝ ሰዎች አሉና እነሱንም እግዚአብሔር በጣም 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 ያክብርልኝ። ይሄ በአንድ ህብረት ውስጥ ባንሆንም ነገር ግን ሰውነት ይዟቸው አንዳንድ ከምንጠብቃቸው ሰዎች በላይ መጥተው ህይወት እስከ ማዳን የደረሱ ሰዎች አሉና እግዚአብሔር ያክብርልን። ወደ መንጋው ተቀላቅለው ደግሞ በአንድ ቤተክርስቲያን አብረን የምናስቀድስበት ጊዜ ይመጣል ብዬ ተስፋ አድርጋለሁ። ወደ መንጋው ወደ ህብረቱ ይቀላቀላሉ ብዬ ተስፋ አድርጋለሁ። ምድር ላይ ካለው በላይ ማለት ነው። እሱ ስለሆነ ዋናው የምመኝላቸውም እሱ ነው። የመጨረሻ ጸሎት የሚሆነው ወደ አንድ ቤተክርስቲያን መተን አንድ ላይ ሆነን ድነው አብረን ማየት ስለሆነ ማለት ነው። ከዚህ በላይ ምንም ለፕሮቴስታንቶች ከዛ በላይ ብዙም አልሄድም። ምናልባት ግን ሁለተኛው ላይ የተጠቀሱት ላይ የአመራሮች ማህበረ ቅዱሳን አባላት ምናምን እንዲሁም የተለያዩ ህብረት ላይ ያሉ ሰዎችን ስፔሲፊክሊ አንዳንድ ኢንዲቪዥዋሎችን ስም መጥራት ካለብኝ ወደፊት ልጠራ እችላለሁ። በጣም 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 ነው የምናመሰግነው። እጅግ በጣም ማለት ነው። ከየአንዳንዷ መስመር ጀምሮ እስከ መጨረሻው ድረስ የተከተሉን ሰዎች ናቸው እና እነሱን በጣም ማመስገን እፈልጋለሁ። በጣም በጣም ከዛ ባለፈ ደግሞ በጸሎትም ተብሏል። እጅግ በጣም ብዙ ብዙ ማለትም እንደ ቁም ነገር ማለት በጣም ሲሪየስ አድርገን ያልያዝ ነው። ነገር ግን ቀድሞ ሲመጡልን የነበሩ ነበሩና ደጋግመው ስንጠየቅ ነበረ የክርስትና ስማችሁ ማን ነው እየተባለ ማለት ነው እና ግራ እስከሚገባን ድረስ ነበርና አይ ቲንክ በእኛ ሳይሆን በእኛ በወዳቂዎቹ በተራዎቹ ሰዎች ሳይሆን በአባቶቻችን ጸሎት ነው እስካሁን ያለ ነው እና በደንብ አግዙ፣ በጸሎት አስቧቸው አባቶቻችንን። በእርግጥ እኛ እንትን አንልም፣ ግን በሚችሉት ሁሉ ምናልባት በብዙ ነገር ገዳማውያን ይቸገራሉና እገዛ ቢመጣ ሰዓት ተባበሯቸው በደንብ በደንብ። ምክንያቱም እኛን አሁን በህይወት ቆመ እንድንሄድ ያደረጉ የእነሱ ጸሎት ስለሆነ ማለት ነው። በደንብም ስለማምንበት የእነሱ መኖር ከማቴሪያል ባለ ምናምን ነገር ሳይሆን በጸሎታቸው ቀጥ አድርገው የያዙን እነሱ ስለሆኑ ሊመሰገኑ ይገባል። በጣም እጅግ በጣም ማለት ነው። የአውደ ምህረት መምህራን ተጠቅሰዋል። አዎ ሊቀ ጳጳሳትም አንዳንድ ማመስገን እንፈልጋለን። አብዛኛው ግን ትንሽ ችግር አለ። ሜይ ቢ እሱን ቀስ ሁለተኛው ዙር ላይ እናያለን። ምናልባት በየቦታው ስንሄድ በየቦታው ምናልባት እፎይ ፖዝድ ሆናል። ይሰማል ድምፅ አይደለ? ከታች ያላችሁ ይሰማችኋል? መልካም እሺ። ከታች ያላችሁ ከተሰማችሁ በየቦታው ስንሄድ ከመኪና አጠቃቀም በየቦታው በመንገድ ላይ አላቅም በየመንደሩ በሄድንበት ቦታ ውስጥ ስተባበሩ ለነበራችሁ ኦርቶዶክሳውያን እጅግ በጣም 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 ነው የምናመሰግነው። በጣም ማለት ነው። በዚህ ልክም አልመሰለንም ነበረ። ቲክቶክ ይሄን ያህል መውረዱንም በእናንተ አይተናልና እግዚአብሔር ያክብርልን። ተደራሽኑ ብጡ ሰፊ እንደሆነ የተመለከትን ይመስለኛል። በዋናነት እንደው እዚህ ጋር ሳይጠቀሱ በደንብ ድፍንፍን ብሎ ከሚያልፍ የህግ አካላት ሲባል እጅግ በጣም በዛ ያሉ ኦርቶዶክሳዊ ጠበቃዎች ፕሮቴስታንቶች ከዚህ በፊት ልክ እንዳደረጉት ይሄኛው ደግሞ ከፍ ባለ ሁኔታ መጥተው በስነ ስርዓት በአካልም እንዲሁም በተለያየ ሚዲያም እያንዳንዷን በህግ ጉዳይ ሊያስፈልጉን ይችላሉ የተባሉትን ጉዳዮች መጥተው አማክረውናል። በነፃ ሰርቪሳቸውን ኦፈር አድርገውናል። ኤቭሪቲንግ ማለት ነው። ሁሉንም ነገር ምን ያጋጥመን ይችላል፣ ምንድነው ችግር የሚያመጣብን፣ በየትኛው በኩል መሄድ አለብን የሚባለውን በህግ በኩል ያለውን ነገር ኤኒቲንግ የጨረሱልን ኦርቶዶክሳውያን ጠበቃዎች የህግ ባለሙያዎች አሉና እነሱንም እግዚአብሔር ያክብርልን። ሁሉንም ማለት ነው እንዲበረቱ እንዲጠነክሩ ማድረግ ያለብን ይመስለኛል። አቅም ያላቸውን ሰዎች አይተናል በጣም በሰፊው ማለት ነው።
ግን እዚህ ጋር ማመስገን የምፈልገውን አዲሽናል ለጥራ ቀደም ተጠቅሏል። በተለይ አረብ አካባቢ ላይ የተባሉ ሴቶች አሉ። በእርግጥ ኢትዮጵያም ያሉ ብዙ ሴቶች አሉ፣ ዩሮፕም እንደዚሁ አሜሪካም ያሉ ሴቶች አሉ። በተለይ የሚያገለግሉት ወንዶቹንም ጭምር ወንዶቹ ይረሳሉ ብዙ ጊዜ አላቅም ለምን እንደሆነ በተለይ እስልምና ላይ የሚሰሩት ማለት ነው። መምህራን ተብለው ተሹመው ተምረው ከሚያገለግሉት በላይ ደሞዝ ተከፍሏቸው ከሚያገለግሉት በላይ በጾም ወቅት እየጾሙ ሙሉ ቀን ስራ እየሰሩ የትምህርቱ በጣም እንትን ሳይደረጉ ምናምን ነገር ኃላፊነት ተሰጥቷቸው ደሞዝ ሳይቆረጥላቸው ወገባቸውን አስረው ከጠዋት ጀምሮ እስከ ሌሊት ድረስ ለሙስሊሞች ወንጌልን ለማሰራጨት እንዲሁም ከእስልምና እንዲወጡ የሚሰሩትን እህቶች እንዲሁም አነስ ያሉ ወንድሞች አብዛኞቹ እህቶች ስለሆኑ ብዬ ነው እንደው አመስግኑልኝ። ማመስገን ብቻ አይደለም በመምህራን በእኛ መሰራት የነበረበትን ቀጥ አድርገው ሲሰሩ የነበሩ ስለሆኑ አሁንም እየሰሩ ያሉ አመስግኑልኝ። ምክንያቱም የሚጠየቁበትም አይመስለኝም። ምክንያቱም ያስተማራቸው በሰፊው ማለት ነው በመምህራን ደረጃ ኃላፊነት ሰጥቶ ማስተምሩ ብሎ እንደው ደሞዝ የቆረጠላቸው ማንም የለም። እንደው ጊዜ ተርፏቸው እንኳ ቢሆን የሚያገለግሉት ምንም አንልም ነበር በነገራችን ላይ። ነገር ግን ስራ እየሰሩ ብዙዎቻችን አልጋ ላይ ተኝተን የምንውል ብዙዎች ስላለን ማለት ነው ይህን ጨምሮ ስራ እየሰሩ ግን በዚህ ልክ የሚያገለግሉ እህቶች አሉና አመስግኑልን። ድምፅ ከመሆንም ማለት ነው በዚህ አንድ ወር አካባቢ ላይ እጅግ በጣም 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 በሚባል ደረጃ እንቅልፋቸውን አይተው ሲሰሩ የነበሩ እህቶች አሉ። ስማቸውን ከሌ 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 ካልኩ በጣም ሊበዙብኝ ነው ስለምታውቋቸው ማለት ነው። እስልምና ላይ የሚሰሩ እህቶቻችን ከተባለ ከታች ትጽፋለህ ኮሜንት ላይ ኤቭሪባዲ ታውቃቸዋለህ። ስም አልዘረዝርም፣ ይታወቃሉ። ከኛ በላይ ቀጥ አድርገው የያዙ እህቶቻችን ናቸውና ከመቀመጫ የተነስቼ ሁሉንም ማመስገን እፈልጋለሁ። እግዚአብሔር ያክብርልን ሁሉንም ማለት ነው። ምናልባት ገስት የሚገቡ ከሆነ እፎይ ያስገባል። የአንበሳው ሚና ስለተጫወቱት ማለት ነው በሙሉ። በተለየ ሁኔታ ቲክቶክ ላይ ያሉ ወንድሞቻችን ቪዲዮ ይሰሩልናሉ። በጣም 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 እናመሰግናለን። በጣም ፑሽ ማድረግ ይቻል ነበረ፣ ግን በተቻለ መጠን ላደረጉት ነገር ግን በጣም እናመሰግናለን። ግን ከዛ በላይ ኤክስፔክት እናደርግ ነበር። ከዛ በላይ ያ ማለት ግን እንደው ቅሬታ ምናምን ኖሮ ሳይሆን ኦርቶዶክሳዊያን ስለሆነን ወንድሞች ስለሆነን ቪዲዮ ኦርቶዶክሳውያን ሆነን ደግሞ ከዛ በላይ መስራት የምንችል ይመስለኝ ነበር። ለወደፊቱ ግን ትምህርት እንማርበታለን ብትሰሩ ብዬ አደርጋለሁ። ለሰራችሁትም እግዚአብሔር ያክብርልን። እናንተ በመኖራችሁ ደስ ይለናል በደንብ ማለት ነው። ከኢንፍሉዌንሰርስ ምናልባት ያልተጠቀሱ አሉ። ሮሚ የሚል ስም ከታች ይታየኛል። አላየን ፐርሰናሊ ብጠይቁኝ አላየው። ሌሎችም ሰዎች ምናምን የምትጠቅሷቸው አሉ። የሮሚን አይቻለኝ። በጣም እናመሰግናለን ሮሚ። ፐርፌክት መልካም። አያቸዋ ያመሰግናል ማለት ነው። እንዲህ ነው ቀስ እየተዘለለ ካለ እያመሰገንን እንሄዳለን ማለት ነው። በጣም ብዙ ብዙ ተጽዕኖ ፈጣሪዎች ተሳትፋችኋል። ቤታችሁን በመክፈት እፎይ ያለ መረጃ አይናገርም ያለ ማስረጃ አያወራም እያላችሁ ላይቭ ከፍታችሁ በጣም ስትሰሩ የነበራችሁ ሰዎች እጅግ በጣም ትልቅ ምስጋና ይገባችኋል። እጅግ በጣም ማለት ነው በጣም እጅግ በጣም ትልልቅ ቲክታከሮች ማለት ነው ሰርታችኋል። በጣም ነው የምናመሰግነው። በተለይ አቋም ይዛችሁ ስትሰሩ የነበራችሁ በእኛ ምክንያትም ደግሞ በእርግጠኝነት ያየኋቸው አንዳንድ እህቶችም አሉ የተሰደቡ የተንቋሸሹ አይ ቲንክ ስራቸው ላይ ተጽዕኖ የመጣባቸው ስላሉ ማለት ነው መሬት ላይ ከሚታሰሩት ባለፈ። በዚህ መካከል ግን ምናልባት ሊያግዙን ይገባ የነበሩ የመንጋው መሪዎች በጠበቅነው መንገድ ሳይሆን ባልጠበቅነው መንገድ ተገልብጠው ከኛ በተቃራኒ ሲሰሩ የነበሩ የእኛን መንገድ ሊያቀሉልን በጣም የሚችሉ ተቋማዊ ሊያደርጉልን የሚችሉ አካላት ነበሩ። ነገር ግን እንለፈው ምናልባት በሰፊው ልንመጣበት እንችል ይሆናል አላውቅም፣ ስላልመጡ ማለት ነው። ምናልባት የተረሱ ከመሰላችሁ ያረሳናቸው ፌስቡክ ላይ የነበረውን ህብረት በትልቁ ማንሳት እፈልጋለሁ። ፌስቡክ ላይ ማለት ነው ቀሲስ ዲበኩሉን ማንሳት እፈልጋለሁ። ከመጀመሪያው ጀምሮ በስልክም በጣም ደጋግመው ከመደወልም ባለፈ በፖስቶች እንዲህ ሲያደርጉ በማየት
በጣም ብዙ ኢንፍሉዌንሰሮች አይተናል። የመጀመሪያዋን ፖስት ከመፖስታ ጀምሮ ማርያማዊት ፌስቡክ ላይ የመጀመሪያው ፖስት ማለት ነው። አይ ቲንክ የመጀመሪያው ፖስት የኔን የጻፍኩትን ጽሁፍ ከመፖስት ጀምሮ ማርያማዊት ነች እና ከዛ በኋላ ያሉ ብዙ ሰዎች አሉ። ሁሉንም ማመስገን እንፈልጋለን፣ ሁሉንም ማለት ነው። ፌስቡክ ላይ ግን ክፍተት እንዳለብን አይ ቲንክ ያየው ይመስለኛል፣ ሁላችንም የታዘብን ይመስለኛል። ፌስቡክ ላይ በእርግጥም ተበልጠናል። የኦርቶዶክሳውያን ፌስቡኳን የረሳናት መሰለኝ። በሰፊው መሰራት አለበት። እዛ ላይ አንዳንድ ፕላትፎርሞች ላይ መቀናጀት ይኖርብናል። ብዙ ክፍተቶች አይተናል። 1 2 3 4 5 እያለን ነጥብ ይዘን ነበረ። አሁንም አልረሳነውም። ምን መስራት አለብን? ምን መቀረፍ አለበት? የቱ ጋር ብናስተካክል ምን አይነት ለውጥ ያመጣል የሚለውን 1 2 3 4 እያለን ነጥብ ያዝናቸዋሉ በሰፊው ማለት ነው። ቅድም እፎይ እንደ ቀልድ አይደለም ያላችሁ ተቋም እንደ ቀልድ ተብሎ የተነገረው ተቋም ሪያሊቲ ሊሆን የሚችልበት ቻንሱን ኦልሞስት 100% ያደረገ ነው ስለመሰለኝ ማለት ነው። ኦልሬዲ ትናንሽ ነገሮች ነው የሚቀሩን እንጂ 100% እናደርገዋለን። የአንድ ሰው የሁለት ሰው ወይ ቢጠፋ ላይሁ ቢቆም አገልግሎቱ የማይቆምበት በላዲስ ኖረ አልኖረ ትንሿ ኖረ አልኖረች ማማይ ኖረች አልኖረች ብዙ ልጆች የኛ ልጆች ኖሩ አልኖሩ የማይቆምበት ማለት ነው። መሬትም ደግሞ ግራውንድ ሊለካ በሚችል መንገድ የሚሰራበትን መንገድ እንዴት እንስራ የሚለውን በደንብ አስበናልና ደግሞም ሪያሊቲም ሆኗል። እግዚአብሔር ይመስገን። የቀናት ወይም ደግሞ ምናልባት የወራት ጉዳይ ካልሆነ በስተቀር አብዛኛው አልቋልና እግዚአብሔር ይመስገን። ይሄ ጉዳይ የመሳደድ ጉዳይ የመሰላችሁ ሰዎች እንደ ቀልድ ማለት ነው። የአንድ የሁለት ሰዎች ጉዳይ የመሰላችሁ ሰዎች ወይም ደግሞ የቲክቶክ ጉዳይ የመሰላችሁ ሰዎች ኖ፣ እንደዛ አይደለም። እግዚአብሔር ለመነሻ ወይም ደግሞ ምንድን ነው የሚባለው ለምክንያት ነው ያደረገው ብዬ ነው የማስበው። ለምክንያት ማለት ነው። በሁለት ሶስት ምንም በማንረባ ሰዎች ምክንያት የተሻለ በኋላ ስራ ሊሰራበት የሚችልበት መንገድ የተከፈተ መሰለኝ፣ መንገድ እንዲሆን ማለት ነው። ትንሽ መቆርቆዛቆዝ ምናምን ያጋጠሙን ምናምኖች ለትልቁ ነገር መንገድ ክፍተት እንዲሆን ማለት ነው፣ መክፈች በር እንዲሆን ያደረገ ይመስለኛል። ፍሬው እያፈራ ቀስ እያለ ሲስተም፣ በተለይ ደግሞ ሲስተም አሁን እያያዝን ያለ ነው የትልልቅ ኢንፍሉዌንሰሮች ጉዳይ ስለሆነ ማለት ነው። ፐርሰናል ወይም ማንም ደሞዝ የሚቆርጥለት ወይም ደግሞ እንዲያረገ ያለው ያለ አይመስለኝም። ትንሿም እንደዛው፣ ሌሎቻችንም እንደዛው። ነገር ግን ሲስተም በያዘ መንገድ ካሪኩለም ባለው መንገድ ተቀርጾለት ብዙዎችን ከጨለማ ወጥቶ ወደ ብርሃን ሊያመጣልን። በደንብ ያዙልኝ። ብዙዎች በጨለማ ናቸው። ኢትዮጵያ ውስጥ ኢን ሚሊየንስ አሁንም ሙስሊሞች አሉ። ኢን ሚሊየንስ ማለት ነው። በጣም ማጆሪቲ ለመያዝ ነው ጥረት እያደረጉ ያሉት። እነዚህ አካላት በሙሉ ወንጌል አይገባቸው፣ ስለ ክርስቶስ መስማት አይገባቸው፣ ወደ መንጋ ወደ ህብረቱ መቀላቀል የሚገባቸው ይመስለኛል። ስለዚህ ይሄ እውን እንዲሆን ደግሞ ስቴፕ መደረግ አለበት፣ 1 2 ተብሎ ማለት ነው። ለዛ የመጀመሪያውን ያደረግን ይመስለኛል። እግዚአብሔር ይመስገን። ቀስ እያለ ይሄ በወር ምናልባት በአመታት የምታዩት ይመስለኛል። ፕሮግረስ ይኖረዋል። ሁላችሁም በጸሎት የምችሉ በጸሎት አቅም ያላችሁ ደግሞ በአቅም እውቀት ያላችሁትን ደግሞ በጣም በጣም የምንፈልገው ደግሞ እሱ ስለሆነ ማለት ነው። በእውቀት ማገዝ የምችሉ ሰዎች ደግሞ በውስጥ አናግሩን። ምናልባት ኦፊሻል ጥሪ የምናደርግባቸው ታይሞች ሊኖሩ ይችላሉ። በተለይ የእውቀቱ ላይ ማለት ነው። ሞር አካዳሚካል ለሆነውም በደንብ ፖለሚክስ ላይ የምትሰሩ ሰዎች እሱ ሊኖረን ይችላል። በተለየ ሁኔታ ቀደም እፎይ ብሎታል። ጉዳዩ ሙስሊሞችን ወደ ወንጌል የማምጣት ስለሆነ ህብረት ማድረግ ካለብን በምን ያክል መጠን የሚለውን ልጓም አበጅተንለት መጠን ሰርተንለት ከፕሮቴስታንቶች ጋርም ልንሰራበት የምንችልበት ቻንስ እጅግ በጣም ሰፊ ነው። መናገር ካለብኝ በደንብ ነው የምናገረው። ወደፊት ስትረስ አድርገዋለሁ። ከፕሮቴስታንቶች ጋር በምን ያክል መጠን እንሰራለን የሚለው ልዩነታችን እንዳለ ሆኖ በጋራ ደግሞ አንድ የሚያደርጉን ነገሮች ስላሉ ማለት ነው እነሱ ላይ እንሰራለን። ዓለም አቀፋዊ ህብረቶችም እንዳሉ ስለምናውቅ ማለት ነው። ቲክቶክ ላይ ለምን ህብረቱ አይኖርም? እስከ መጠን በየትኛው መጠን ነጥብ ተሰርቶለት በዚህ በዛ በዚህ ተብሎ ነጥብ ተቀምጦለት ቦርደር ተሰርቶለት መሰራት ስላለበት ይሄን ደግሞ እንጀምረዋለን። እግዚአብሔር ይመስገን። በቅርቡ ጠብቁን ማለት ነው። አመሰግናለሁ እፎይ። ምናልባት አንድ ባንድ ዲቴይል የምናወራ ከሆነ እያመሰገንን እያሳሰብን አንዳንድ ነገሮችን እናልፋለን። የኦርቶዶክሳውያን ሆናችሁ በዚህ በጠፋንበት ወቅት ለእርዳታ በሚል ብር ስትሰበስቡ የነበራችሁ ህገ ወጥ ማለት ነው። በእርግጥም የተሰበሰበ እናውቃለን።
ነገር ግን እኛ ሳናቃችሁ ማን እንደሆናችሁ ሳናውቅ ብር ስትሰበሰቡ ለነበራችሁ ሰዎች እግዚአብሔር እንግዲህ ይፈርዳል። የብዙዎችን ንብረት እንደወሰዳችሁ እያየን ስለሆነ ማለት ነው። በእንደዚህ አይነት ነገር ላይ የሰዎችን የላብ ገንዘብ መውሰድ ምን ጥቅም እንዳለው አላውቅም። ትቀጡበታላችሁም እና በምድር እንኳ ባይሆን በሰማይ ታገኙታላችሁ። ይሄን ነገር ለክፉ ዓላማ የተጠቀማችሁ ሰዎች እባካችሁ 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 ስለ ነፍሳችሁ ስትሉ እንደው መሬት ላይ ፍርድ እንኳ ባታስቡ ስለ ነፍሳችሁ ስለ እግዚአብሔር ብላችሁ እንደዚህ አይነት ነገር አቁሙ፣ ለወደፊቱ ማለት ነው። ይሄን ማለት ነው የምፈልገው። አመሰግናለሁ። እሺ እናመሰግናለን ሁላችሁ። እሺ ወደ ወደ 3 ነው ሄደው። እኔ እንደውም ቅሬታዎችን አነሳለሁ ብዬ ነበረ። ቅሬታ ጋር በተያያዘ የተወሰኑ ምስጋናዎችን እንዳቀረብ ነው ሁሉ ቅሬታዎች አሉን። ለወደፊቱ ምንድነው መደረግ ያለበት ምንድነው እሱ የሚለውን በከፊል ሄዶበታል። እዛ ላይ ከመግባታችን በፊት ግን እንደዚህ አይነት ነገሮች ችግሮች ሲፈጠሩ ያየናቸው ክፍተቶች አሉ። ለምሳሌ ድምፅ ያልሆኑን ኦርቶዶክሳውያን ነበሩ። መፍታቸው ነው። ድምፅ አለመሆን መፍት ነው። ማንም ያስገደው የለም ድምፁን ተብሎ ማለት ነው። ለእኛ ሳይሆን ግን ድምፅ መሆን ያለባችሁ ለቤተ ክርስቲያን ነው። ያለ ድምፅ ያልሆኑን ስንል ኔክስ እፎይ ጲላጦስ ቢገደል ቢጠፋ እንትን ቢል ኔክስ የሚመጡ ትውልዶች ይፈራሉ። ያ እንዳይሆን ለቤተ ክርስቲያን ካለን አንጻር ነገሮች በሕግ እንትን እንዲሉ ድምፅ መሆን ብትችሉ አሪፍ ነው። ድምፅ አለመሆናችሁ ግን መፍት ነው። አለመሆናችሁ መፍት ቢሆንም ግን ደግሞ ለሙስሊሞች መፍት ይሆናሉ። አሚን እንትን ይሆናሉ፣ ድምፅ ይሆናሉ። ለሙስሊሞች ድምፅ ይሆናሉ። በጣም የሚያሳዝን ሁኔታ ማለት ነው። ለእኛ ድምፅ አለመሆን መፍታቸው ነው። ቢሆኑ መልካም ነበረ። ለአንድ ቤተክርስቲያን እስከሰራን ድረስ አይ አልሆንም ካሉ መፍታቸው ነው። ዝምታ አሪፍ ነበረ። ለሙስሊሞች ግን ድምፅ ሆነው እኛን አሳልፈው ለመስጠት ብዙ የታገሉ ነበሩ። ሆነን ለመናገር አብዛኞቹ እንደዚህ አይነት ሰዎች በጣም በሚያሳዝን ሁኔታ 2-3 መስቀል የሚያጠልቁ ናቸው። ደግሞ አይዶን የትኛው ገዳም ላይ ወይም የትኛው ቤተክርስቲያን ላይ ትልልቅ የመስቀል 2-3-4-5 ስላጠለክ አማኝነህ የተባልክበትን ባላቅም እንደዚህ አይነት ሰዎች 4-5-6 መስቀል በአንድ አንገታቸው ላይ አድርገው ለሙስሊሞች ድምፅ እየሆኑ ነበረ። እንደዛ ባታደርጉት ለወደፊቱ አሪፍ ነው። እንደዛ አታደርጉት። በሁለተኛ ደረጃ ኦርቶዶክሳውያን ሆናችሁ ሃይማኖትን በፖለቲካ አለዝባችሁ ለማስመታት እኛን በጣም የጣራችሁ ኦርቶዶክሳውያን ነበራችሁ። ይሄም የታዘብናችሁ ነው። በጣም በሚያሳዝን ሁኔታ ኦርቶዶክስ ሆናችሁ ከዛ ከፖለቲካ ጋር ሃይማኖቱን አገናኝታችሁ ከዛ ደግሞ መልሳችሁ ከሃይማኖቴ መዳኛዬ ፖለቲካዬ ነው ሲሉ ነበረ። ማለት እንደነዚህ አይነት ሰዎች ወርጄ ባላወራ ደስ ይለኛል። እኛ መዳኛችን ኦርቶዶክስ ሳይሆን አማራነት ነው የሚሉም ነበሩ። ሶሪ ቃሉን ባልጠቅሰው ደስ ይለኝ ነበር። ሰማለኝ እና እንደዚህ አይነት ነገር ስታደርጉ የነበራችሁ ፖለቲከኞች ወደ ቀልባችሁ ብትመለሱ መልካም ነው። እፎይ አማራ ነው፣ የአማራ ተላላኪ ነው፣ የፋኖ ተላላኪ ነው። እፎይ የኦነግ ተላላኪ ነው። እፎይ ኦሮሞ ነው። እፎይ የኤርትራ መንግስት ተላላኪ የሻዕቢያ መንግስት የቀጠረው ነው። እፎይ የግብፅ ተላላኪ ነው። እና እፎይን አንድ ቦታ የሆነ ኮረጆ ውስጥ መመደብ አልቻሉም። ግን ብድግ ይልና እፎይ የፋኖ ተላላኪ ነው ይላል። እፎይ የብልጽግና ተላላኪ ነው ይላል። እፎይ የኦነግ ተላላኪ ነው ይላል። ምንም መረጃ የላቸውም። ግን የማንም ተላላኪ እንዳልሆንኩ ስለማውቀው ማለት ነው። እና በዚህ መጠን ኦርቶዶክሳውያን ሆናችሁ በተቻላችሁ መጠን ጥንቃቄ አድርጉ። ለእኔ ችግር የለውም። ራሴን እስከማውቀው ድረስ አይደለም ኢትዮጵያ ውስጥ ያለን ብሔር
ከኢትዮጵያ ውጭ ያለንም ብሔር ምፈርጅ ሰው አይደለሁም። የብሔር ቆጠራ ውስጥም ምገባ አይነት ሰው ተራ ሰው አይደለሁም። በእንደዛ አይነት ነገር ደግሞ ልታመጡብኝም የምትችሉ አይደላችሁም። በነፍሴ ተወራርጄ እንደዛ አይነት እንደማታመጡ ነግራችኋለኝ። 5 ሰከንድ 10 ሰከንድ ማበልጥ ቪዲዮ ዘው የሚያንሸራሽሯት አለች። እሷ ከ2 ዓመት በፊት የተሰራች ቪዲዮ ነች። እሷም ምንድነች እሱ አይ ቲንክ የሆነ ወደ ወልዲያ አካባቢ ይመስለኛል መስጊድ ተቃጠለ ብለው ስልጤ አካባቢ ላይ ኦርቶዶክሳውያንን እያጸዷቸው ነበረ። እዛ አካባቢ ላይ አብዛኞቹ እንደውም ቪክቲም የሆኑት አሁን በብሔራችን ሊገፋን ነው፣ ኦርቶዶክስ ከኛ ወገን አይደለም ብለው የሚዘውሯቸው ለብሔራችን የቆምንን ብለው የሚያስቡ ቴዶም ሲከራከርበት ነበር። አይ ቲንክ እነኚህ ሰዎች ያሉበት እንትን ነው እና አይ እንደ ኢትዮጵያ የትኛውን ቦታ ላይ ሄደን ተዘዋዙረን መስራት እንችላለን። ማን ነው ስልጤን ለስልጤ ብቻ የፈቀደለት? ኢትዮጵያ ውስጥ አንተ የትኛውን ቦታ ላይ መጥተህ እየሰራ ለምንድን ነው እሱ ሌላውን መከለክሉት ብዬ ተናገርኳት ቪዲዮ አለች። ከዛ ሳጠጋባ ስንመላለስ አማራና ኦርቶዶክስ ከስልጤ ላይ መውጣት አለበት፣ መተተኛ ናቸው፣ ጠንቋይ ናቸው ብለው ሲሉ አይ አንተም እኮ ኦሮሚያ ክልል ላይ ለምሳሌ ሱቅ ላይ ተቀምጠህ እንደውም አጋጣሚዎችን እየተጠቀማችሁ የ10 ብር ዕቃን 20 ብር ትሸጣላችሁ። ስለዚህ አንተም ወደ መጣህበት 10 ብር በኩርቱ ፌስታል ዕቃህን ይዘህ ትመለሳለህ ብዬ ተናገርኳታለች። እንደዛ እዚህ ሆነ አንተ እዛ ያለው መውጣት አለበት ከዚህ ክልል ምትል ከሆነ ኦኬ፣ አንተ እዚህ ቦታ ላይ መተህ ስትሰራስ ያችን ነው የሚያዘዋዙሩት። እነሱ ከሚሉት ጋር አሁን እኛን ይነቅፈናል የሚሉትም አይረዳቸውም። እንደውም ለእነሱ ድጋፍ ነበረ የሚሆነው። ሜይ ቢ እንደዚህ አይነት የወረዱ ሰዎች ጋር ምላሽ መስጠት ብዙም አስፈላጊ ባይሆንም ምላሹ መስጠቱ በራሱ የሚያረክስ ነገር መስሎ ይሰማኛል ለእነኛ አይነት ሰዎች ማለት ነው። እና ተዘበረቀው እና እንደዚህ አይነት ሰዎች ብዙም አስፈላጊ አይደለም እንትን ማለቱ። ግን ጥንቃቄ አድርጉ። ገብታችሁ ቤታቸው አዎ እንደዚህ ነው እንደዚህ ነው ብትሉ ኦርቶዶክስን አትደግፉት። ኢትስ ኖርማል። አይሚን እፎይን አትደግፉት። እፎይን ተፈለጋችሁ እንደፈለጋችሁ ተቹት፣ ችግር የለውም። ነገር ግን ቤተክርስቲያንን የሚያስነካ ከሆነ በፍጹም ህብረት አታድርጉ ከእንደዚህ አይነት ሰዎች ጋር። ቤተክርስቲያንን የሚነካ ከሆነ ሲደረጉ ካያችሁ አይ እኛ መዳኛችን ብሔራችን ነው ኦርቶዶክስ አይደለም፣ እፎይ ሊያደነዝዘን የመጣው ተልእኮ እየተባለ ቤተክርስቲያን ነበረች አታክ ስትደረግ የነበረው። ሰው ከእንደዚህ አይነት ሰዎች ጋር ህብረት አታድርጉ በተቻላችሁ መጠን። እፎይ እንደፈለጋችሁ ይተቹ በራሳቸው አቋም። እፎይ አነጋገሩ እንደዚህ ነው፣ ባለጌ ነው፣ እንደዚህ ነው እንደዚህ ነው ብለው ይተቹ። ነገር ግን በዛ አታከው ደግሞ ቤተክርስቲያንን ሲተቹ እንዴት አብራችሁ ህብረት ታደርጋላችሁ? እዩ እስቲ ሙስሊሞቹ ክርስቶስን ያልተሳደቡት ምንድን ነው? እሱ ምን ብለው ነው ያልተሳደቡት? እስቲ እብድ ነው፣ አይምሮን የሳተ ነው፣ በሽተኛ ነው፣ ሎቱ ስባት ግብረ ሰዶም ነው፣ ጌ ነው እያሉ እነሱ ጨዋ ሆነው ሙስሊሞች አይሳደቡም። እፎይ ተሳዳቢ ነው፣ እፎይ ደግሞ የሆነ ብሔር ተላላኪ ነው፣ መንግስት የመደበው ነው ተብሎ ሲሰራ ፖለቲካ አብራችሁ መሆናችሁ ኦርቶዶክሳውያን ቆም ብላችሁ እንደዚህ አይነት ቦታ ላይ ህብረት ባታደርጉ እንድታስቡ። ሙስሊሞቹ በፍጹም የራሳቸውን ወገን አሳልፈው እንትን አይሉም፣ አያስነኩም። ሆም ብለው ነው እንትን የሚሏችሁ። ኦርቶዶክሳውያን እንደዚህ ናችሁ እያሉ ሲጫወቱባችሁ፣ እስቲ እነሱ ቤታቸውን እየከፈቱ የእኛ ኡስታዞች እንደዚህ ነው እንደዚህ ብሔራችን ለብሔራችን ሳይቆሙ ይኸው ለሃይማኖታቸው እንደዚህ የሰው ሃይማኖት ተሳደቡ እያሉ ሙስሊሞች ቤታቸውን ከፍተው እንደዛ አይታችኋል? የራሳቸውን ኡስታዞች ሲያጥላሉ፣ የራሳቸውን ንጽጽር የሚሰራ ሲያጥላሉ ተመልክታችሁ ታውቃላችሁ? ኔቨር አያደርጉትም። ዋይዝ ናቸው። በዚህ ላይ ብታመጡ ራሱ አይልም ወይም እንደዚህ አቀናብራችሁበት ነው ብለው ጭራሽ ይሞግቷችኋል። በፍጹም አያደርጉትም። የእኛዎቹ ግን ብዙ እንከፎች አሉ። በቃ ብዙ ማለት ነው። ከ3ኛ ክፍል ያላለፉ ብዙ እንከፎች አሉ።
እና እነኚህ ከ3ኛ ክፍል ያላለፉ እንግዲህ የብሔር መሪ ሆነው ደግሞ ታጋይና ታጋይ ናቸው። ፖለቲካ እንትኑ ላይ ማለት ነው። ቲክቶክ ላይ የቲክቶክ እንትን ናቸው፣ ብርጌድ ናቸው። 100 አለቃ፣ 1000 አለቃ ወዘተ። ሜይ ቢ ማክሲመም የተማሩት እስከ 8ኛ ክፍል ነው። ከዛ ከነኚህ በላይ ለህዝባቸው የቆመ የለም። እና በእንደነኛ አይነቶቹ አትመሩ። በተቻላችሁ መጠን የማደርገው ነገር ቤተክርስቲያንን ይጠቅማል ይጎዳል፣ ከዛ አንጻር ብቻ መዝኑት። እፎይ አይደለም ኦሮሞ አይደለም ከምባታ አይደለም ወላይታ አይደለም አማራ ትግሬ፣ በቃ ምን የዝንጀሮ ዝርያም ይሁን እየሰራ ያለው ለቤተክርስቲያን የሚጠቅም ከሆነ ከእፎይ ጋር ቁሙ። አይ ብሔሩ ከዝንጀሮ ነው ብላችሁ ከማግለል ይልቅ ለቤተ ክርስቲያን የሚጠቅም ከሆነ ከእፎይ ጋር ቁሙ። ለቤተ ክርስቲያን የማይጠቅም ከሆነ ግን ሀሳቡን ብቻ ሞግቱ እንጂ አይ ብሔሩ ከዚህ ነውና ብላችሁ እዛ ውስጥ አትግቡ። እንደዚህ አይነት ንትርክ ውስጥ አትግቡ ማለት ነው። ይሄ አንድ ያቆሸናል፣ በምድርም በገነትም ደግሞ በሰማዩም ደግሞ የሚያስጠይቀን ነው፣ ጤናማ ስላልሆነ ማለት ነው። ወደን ፈቅደን የመጣንበት ማህበረሰብ ስለሌለ በእኛ ምርጫ ስላልመጣን ማለት ነው። ስለዚህ እንደዚህ አይነት ነገሮች ላይ ለወደፊታችሁ ጥንቃቄ ብታደርጉ ጥሩ ይመስለኛል። ይኖራሉ፣ አሁንም ቀጣይም ይኖራሉ፣ ብዙ ዘገምተኞች ስላሉ ማለት ነው። ብዙ ዘገምተኞች ስላሉ አንዳንዶችም ደግሞ ባሎቻቸው ሙስሊም የሆነ ሴቶችም ስላሉ እነኝም ማድረግ ሊከብድ ይችላል። ማለት ብዙ ዘገምተኞች አሉ፣ ላይክ ለማግኘት ብለው ሙሐመድ ሸፋዬ ነው፣ ሸፋ የሚሆነኝ ሙሐመድ ነው ማለትም ብቸኛ ምንድነው ምልጃ አማላጅ የሚሆነኝ ሙሐመድ ነው እያሉ በመንዙማ የሚገቡ አሉ። ነገ እንግዲህ ማርያም አማላጄ ነች ትላለች። ዛሬ ደግሞ ብቸኛ አማላጄ ሙሐመድ ነው ብሏል። ሙሐመድ ብቸኛ አማላጇ ከሆነ ውጪስ ነብዩዋ ነው ማለት ነው። ኢየሱስ አምላክ አይደለም። ለኢየሱስ ራሱ ማማልደው እኔ ነኝ የሚል አካልን እሱን ወደዋለሁ፣ እሱ ነው አምላኬ። ሙሐመድ ምን ይላል? ለኢየሱስ ጌታው እንኳን እኔ ነኝ ብሏል። አማላጁ እኔ ነኝ ብሏል። በእኔ ነው ገነት የሚገባው ኢየሱስ እንኳን እኔ ነኝ ማማልደው ላለን አካል ውጪስ ለሁሉ አማላጅ የሚሆነው እሱ ስለሆነ ማለት ነው። ለሁሉ ገነት መክፈት የሚችለው እሱ ስለሆነ ማለት ነው። ከዛ ለሙሐመድ ስትዘምርለት አስቡት። እነኚህ አካላትን እየደገፋችሁ ያላችሁ አካላት ጥንቃቄ ብታደርጉ ደስ ይለኛል ማለት ነው። ምክንያቱም ከሃይማኖት እየወጣችሁ ስለሆነ፣ ከሃይማኖታችሁ የሚያስወጣችሁ ስለሆነ ጥንቃቄ አድርጉ። እፎይን ለመቃወም ብላችሁ ከሃይማኖታችሁ ባወጡ፣ በተለይም ሴቶች እንደዚህ አይነት ነገር ላይ ጥንቃቄ ብታደርጉ፣ ከ3ኛ ክፍል ያላለፋችሁ ፖለቲካ እንመራለን የምትሉ ወንዶች ደግሞ እናንተም እንደዛው ብታስተካክሉ ታሪፍ ነው። እናንተ ባትስተካከሉ ግን ከስር የምታዳምጡ በመሀይማን ባትመሩ የተሻለ ነው። በ3ኛ ደረጃ ላይ የሃይማኖት ተቋማት መግለጫን አይታችሁታል። ታጋይ ተብዬው እንግዲህ ነቢያችን ብሎ እንግዲህ ምን አይነት መግለጫ እንዳወጣብን አይታችሁታል። ያ መግለጫ እንግዲህ የወጣው እኛ ልክ እስልምናን አስቀድመን አታክ እንዳደረግን በጣም በብዙ መጽሐፍቶች ተጽፏል። ክርስትናን አታክ የሚያደርጉ፣ ክርስትናን የሚያንቋሽሹ፣ ክርስትናን የሚሰድቡ። ነገር ግን መግለጫ ያወጣብን ምን ብሎ ነው? እኛ አስቀድመን እስልምናን አታክ እንዳደረግንና አንዳንድ ሙስሊሞች ግን ለእኛ ምላሽ ለመስጠት ብለው እንደሞከሩ ነው። ጠረጴዛ ላይ እናድርገው። ማን ነው ቀድሞ አታክ ያደረገው? ቁርአናቸውን እናስጥላቸዋለን ማለት ነው። ምክንያቱም ቁርአኑ ሲጀምር ክርስትናን አታክ በማድረግ ነው የጀመረው። ክርስቶስን በመስደብ ነው የጀመረው። ክርስቶስን አምላክነት በመካድ ብቻ ሳይሆን በመሳደብ ነው የጀመረው። ክርስቲያኖችንም እንደዛው ኢትዮጵያን ክርስቲያኖች ብሎ የማርያም ቤተክርስቲያን ያላችሁ ብሎ ቀጥታ የሚሰድበን ሀዲስ ስላለ፣ አንድ ሳይሆን ብዙ ሀዲሳት ስላለ የተረገማችሁ ናችሁ ኢትዮጵያ ቤተክርስቲያን ማርያም ቤተክርስቲያን ያላችሁ ብሎ የሚሰድበን መጽሐፍ ስላለ ማለት ነው። ያውም ነቢዩ ተናገረ ተብሎ ኦተንቲክ የሆነ ቡሃሪ ላይ የሚገኝ ሙስሊም ላይ የሚገኙ ሀዲሳቶች ስላሉ ማለት ነው። እነኚህ መጽሐፍቶች ባሉበት ላይ አስቀድሞ ተዛዳቢው እኛ፣ አስቀድሞ ተቹ እኛ ተደርገን የቀረበብን እንግዲህ ታጋይ በሚባል አንድ ቄስ ቀርቦብናል። ሶሪ እንደዚህ ስል ሜይ ቢ ብዙዎች አሁን እንደዚህ ያልክ ብለው ደግሞ ቃላት እንደሚሰነጥቁ አውቃለሁ። አይ ዶንት ኬር። ምክንያቱም ብዙ ላይፎችን አሳልፈናል፣ ከቀላል እስከ ከባድ ድረስ አሳልፈናል። በዚህ ጊዜያት ውስጥ መኪናችን በመሳሪያ ወንፊት እስኪሆን ተተኩሶብን ብዙ ነገር አሳልፈናል።
ኤንዌስ ግን እንደዚህ አይነት ታጋይ ተብዬዎች ደግሞ ራሳችንን እንዲታገሉ ሆነዋል ማለት ነው። ወደፊት በሰፊው ሜይ ቢ በመጽሐፍቶች እንመጣበታለን ያሳለፍናቸውን ነገሮች። ነገር ግን ለቤተክርስቲያን እንሰራለን። ለቤተክርስቲያን ስንሰራ እስከ ሞት ጠብታ ድረስ እንደምንሰራ እናምናለን። እስከ ሞት ጠብታ ድረስ ያሳለፍናቸው ቀላል ነገሮች እንዳልሆኑ እናውቃለን። ብዙ ከባባድ ነገሮችም አሳልፈናል። በዛ ውስጥ ደግሞ ብዙ ነገር ተምረንበት የሳቅንበት አለ። ካለፈ በኋላ ሜይ ቢ ልንጽፋቸው እንችላለን። እንደዚህ የነገርናችሁ አሁን እናንተ የምታውቋቸው 5% አትሆኑም። 5% አትሆንም የነገርናችሁ ታሪኮች ማለት ነው። እጅግ ገራሚ እንትኖች ከብዙ ነገሮች ጋር የተገናኘንባቸው ጀስት እንዴት ነው ከሞት ጋር ፊት ለፊት ተገናኝታችሁ ፊልም በሚመስል ሁኔታ ብዙ ያሳለፍናቸው ነገሮች አሉ ከመጀመሪያው ቀን ጀምሮ ማለት ነው። እና ግን በዛ ሁሉ ውስጥ ክርስቶስ ግርማ ሞገስ ሆኖን ሁሉም በቀላል ሁኔታዎች አልፈናቸዋል። ሁሉን ነገር ማለት ነው። ቀላል የማይመስሉ እጅግ ከባድ የሆኑ ብንነግራችሁ ሊዘገንኗችሁ የሚያስደነግጧችሁ ነገሮች አልፈናቸዋል። በዚህ ውስጥ ደግሞ እንደዚህ አይነት ተቋም አለመኖሩ በድሎን ነበረ እና ይህንን የታዘብነው ነው። ወደፊት እንሄድበታለን። እንደዚህ በቀላሉ የምንፋታቸው ነገር ደግሞ አይደሉም። የጠቀስናቸው እንደዚህ አይነት ነገሮችን በቀላሉ የምንፋታቸው እንዳይመስላችሁ። በቀላሉ አንፋታቸውም። ግን አሁን ምንድን ነው ምን መቅደም አለበት? ስለዚህ ይሄን ነገር እንደዚህ የመጣብን ተቋም ስለሌለን አቅም ስላልነበረን የህግ አካላቶች አቅም ያላቸው ባለሀብቶች ኢቨን ለጥምቀት የሚያነጥፉ ወጣቶች እንኳን እነሱን የተደራጀ ከኛ ጋር ኮሚኒኬሽን ስላልነበራቸው ነው በጊዜው እንጂ እንደዚህ ነገሮች አይፈጠሩም ነበር። ከዛ በኋላ ግን ብዙ ነገሮች ከተፈጠሩ በኋላ አደባባይ ላይ ወጣው እነሱ ፎይ ገደል እንደዚህ ይሁን ሲባል እንዲቀላል ነገር እንዳይመስላችሁ ሲካሄድ የነበረው አደባባይ ወጥተው በጀማ እንትን መስቀል አደባባይ ሙሉ ፎይ ገደል እያሉ ሲሉ የነበረው እንዲህ ቀላሉ ያለፉ ነገሮች አይደሉም። ብዙ ነገሮች ውስጥ ለውስጥ ነበሩ ማለት ነው። ምክንያቱም እኛ ደግሞ እየተከላከልን የነበረው ምንድን ነው በዚህ መካከል ከኛ ወገን ማይሆን ነገር ወጥቶ እንደገና ደግሞ ልጆች እንዲጎዱብን አልፈለግንም። የማርገብ ስራ ነበር፣ እንዲረግብ ነገሮች እንትን እንዳይሉ ኦልሬዲ ወደ ከ46 ተቋማት በላይ የወጣቶች አመራር እንደዚህ በሰንበት ትምህርት ቤት ምናምን ሰላማዊ ሰልፎችም ለማድረግ ኤቭሪቲንግ ጨርሰን ነበረ። ካውንተር አታክ ለማድረግ እያንዳንዷን እንትን ብለን ነበረ። ወጣቶች በኤኒታይም ደውሉልን። በእያንዳንዱ ጋር ተደራጅተው ከ10 እስከ 20 ምናምን እየሆኑ እየተደራጁ እያንዳንዱ እንትን ብለውን ነበር። ያንንም መሄድ አልፈለግንም። እየተደራጁ ሬዲዮ ነው ይጠብቁን ነበረ። ያለው አማራጭ ምንድን ነው? እሱ ነገሮችን ወደ ማርገብና እንደዚህ አይነት ነገሮች እነሱ ብጥብጡን ፈልገውታል። እኛ ደግሞ ብጥብጡ እንዲካሄድ አልፈለግንም። ያለው አማራጭ ምንድን ነው? እሱ ሰዎች ሙስሊሞች ገዳይ መሆናቸውን በአዋይ ደረጃ ሰውን ለመግደል ገንዘብ እየሰበሰቡ እንደሚሰሩ ማሳየት ነው የፈለግነው። ያንን ደግሞ ተሳክቶልናል። እጅግ በጣም ብዙ ሙስሊሞች በውስጥ መማር እንፈልጋለን ክርስትናን ብለው እንዲመጡ አድርገናል። እነሱ ደግሞ በአደባባይ ድራማ እንዲሰሩ አድርገናቸዋል። እነሱ በየቀኑ ሚስቶቻቸውን ሻዳ እንዲያስይዙ ድራማ፣ እኛ ደግሞ ውስጥ ለውስጥ በበቂ ሁኔታ መስራት እንዳለብን አይተንበታል ማለት ነው። ይሄንን ማድረግ ችለናል። በዚህ መካከል እንግዲህ ያልኳቸው ሃይማኖት ተቋም ያወጣብንን ታዝበነዋል ማለት ነው። ታዝበን ግን ዝም ብለን የምናልፈው አይደለም። ጥርስ ነክሰን ብቻ የምናልፈው አይደለም። እንተያያለን። ምን ማድረግ እንዳለብን ቀጣይ እያንዳንዷን ስቴፕ በስቴፕ እንሄድባታለን። እንደ ድሮ ዝም ብለህ መግለጫ አውጥተህ የምንፋታቸው ነገሮች አይደሉ። እንደነኛ አይነት ሰዎችን እንዲህ በቀላሉ እንፋታቸው አይደለንም እና ሂደቶች ጊዜዎች ስለሚፈልጉ ነው። ከዛ በኋላ ምን ነበር የተካሄደው? ክስ መስርተውብን ነበረ። ታውቃላችሁ እንግዲህ ክስ የተመሰረተብን በዋናነት እኔ የሽብር ነው የተመሰረተብኝ ክስ በሽብር ነው። እንዲህ ቀላል ክስ አልነበረም የተመሰረተው። ሀገር አቋራጭ እንደ ዓለም ሊያስጠይቅ የሚችል ምናምን ብለው ነው ተሰባስበው ዝንጀሮ ጠባቂ የመሰሉ የጨጎፉ ተሰባስበው ክስ የመሰረቱብኝ ማለት ነው። እና እፎይ ያለ መረጃ ያወራል። ኮመንት እፎይ ያለ መረጃ አያወራም። ስለዚህ የመሰረቱብኝ ክስ የሚያስጠይቀኝ አልነበረም።
የሆነባቸው ምክንያት ምንድን ነው? እሱ ክሱ ውድቅ ነው የሆነባቸው። ክሱ ውድቅ ነው የሆነባቸው። ተቀባይነት አላገኘም። ክሳቸው ተቀባይነት አላገኘም። ስለዚህ ምንም በአሸባሪነት ከሰሱ፣ በአሸባሪነት አያስጠይቀውም። የራሳችሁን መጽሐፍ ነው ያነበበው። ስለዚህ ያላቸው አማራጭ ምንድን ነው? እሱ እንዲሁ ራሳቸው የፌዴራል ፖሊስ ሆነው ይሁን አይደን ነው፣ ራሳቸው የህግ አካል ሆነው ይሁን አይደን ነው። እኔ መጅሊስ የሚመሩ ይመስለኝ ነበረ። በዚህ ጋር ገብቷል፣ በዚህ ጋር ገብቷል፣ ይታሰር ይያዝ ምናምን እያሉ ራሳቸው መግለጫ ያወጣሉ ማለት ነው። እስቲ ኮመንት ላይ አንድ ፖሊስ መግለጫ ያወጣብኝን አይታችኋል? የፖሊስን መግለጫ አይታችኋል? ራሳቸውን በምን ደረጃ እንደሚቆጥሩ በምን ደረጃ እንደሚያዩ አላቅም። ፍርድ ምን ነበረ? አቪዬሽን ትራንስፖርት አየር መንገድ ሁሉ እንዳይበር ተከልክሏል። በራሳቸው እኮ ነው የሚወስኑት። አየር መንገዱ መስጊድ መሰላቸው መሰለኝ፣ የአባቱ መስጊድ በር መሰለው እንደሚዘጋ እና የሚከፍተው ማለት ነው። አየር መንገዱ እንዳይወጡ ተከልክሏል። አየር መንገድ ከልክያለሁ ብሎ መግለጫ አውጥቷል። ሌሊት እኮ ነው ደግሞ የሚሉት። ይህን የሚያደርጉ ምንድነው? ገንዘብ መሰብሰቢያ ማለት ነው። እፎይም ማስያዣ እያሉ ገንዘብ እየሰበሰቡ ነበረ። አንድ ሙራድ የሚባል ገንዘብ ይሰበስባል። 50 ሺህ እያደረገ በየቀኑ እፎይን ለጠቆመ እያለ ገንዘብ ይሰበስባል። ያንን ገንዘብ መብያ ምን ብዬ ልንገራቸው ለሚለው ምንድነው የሚያቀርብላቸው? ዛሬ አየር መንገዱ ተከለከለ፣ ዛሬ እንዳይወጣ ተደረገ፣ እንዲህ ተደረገ እያለ ይሰክሳቸዋል። ህዝቤ በቃ ብሯን ትሰጣለች ዝም ብላ ማለት ነው። እኔ ምንም እንደማታመጡ ስለማቅ ምንም የምታደርጉት ነገር የለም። እዚህ ግባ የምትባሉ አይደላችሁም። በቃ ተራ ናችሁ ለኛ ያለ መረጃ ስለማናወራ ማለት ነው። ለዚህ ነው ገና አስቀድማችሁ ዋትሳፕ ላይ ገንዘቡን ስትሰበስቡ እኔ ያለሁት እዚህ ቦታ ነኝ ምንም አታመጡም ብዬ ቪዲዮ ፎቶ ተነስቼ ለቀኩላችሁ እኮ ለዛ ነው። ተጠፍሬ ቆሻሻ የዘለለ ስለማላያችሁ ነው። ፎቶ ተነስቼ ይኸው እዚህ ቦታ ነኝ ያለሁት፣ ለምን ለጠቆመ ብላችሁ ገንዘብ ትሰበስባላችሁ በድብቅ ብዬ የለቀኩላችሁ ፎቶ ማንም መረጃ እንደዚህ ቦታ ነው ቤቱ እንደዚህ ነው ራሴ ያለ ፎቶ የለቀኩላችሁ ምንም እንደማታመጡ ስለማቅ ማለት ነው። ብገለኝ እንጂ ሌላ ምንም አታመጣም። እኔ ደግሞ ሞት የምፈራ ሰው አይደለሁም። ስለዚህ በዚህ መጠን ሄደው ነበረ። በዚህ መልኩ ውድቅ የነሱ ሆኖባቸዋል። በዚህ መካከል ግን ትልቅዬ ችግር ገጥሞን ነበር። እኛ ምንድነው እሱ አድቫንቴጅ እንይዝ ነበረ። ክስ መስርተን ለመመስረት የህግ አካላቶች በሞላ አብረውን ነበሩ፣ ጠበቆቻችን አብረውን ነበሩ። ስለዚህ እኛ ደግሞ እነሱ መክሰስ እንችል ነበረ። ስለዚህ ያደረግነው ምንድነው እሱ ይህንን አጋጣሚ ተጠቅመን የእነሱ ክስ ወድቅ ሆኗል፣ እኛ ክስ መክሰስ እንችላለን። ስለዚህ ወደ ክስ ነው ቀጥታ የገባ ነው። ክስ ገባን። ከህግ አካላቶች ጋር በሙሉ ተመካከርን። እያንዳንዱን መረጃዎች ሰበሰብን። ቪዲዮ ወደ 100 ቪዲዮ ተሰበሰበ። መጽሐፍቶች ወደ 150 መጽሐፍቶች ክርስትና ላይ የተጻፉ ክርስትናን የሚያንቋሽሹ በክርስትና ላይ የተነገሩ ጽርፈቶችን እንዳለ ሰበሰብን። በጣም አድካሚ ነው እነኝም መጽሐፍቶች መሰብሰብ፣ እነኝም መረጃዎች መሰብሰብ በጣም አድካሚ ነበረ እና እንግዲህ ምን ሊመጣ ነው ብላችሁ ጠብቁ። ስለዚህ ባክፋየር ማድረግ እንችላለን። እያንዳንዳቸው ተጠያቂ የሚሆኑበትን ያላወጣናቸው እዚህ ቪዲዮዎች ብዙ ቪዲዮዎቻቸው መረጃዎችን ሰበሰብን፣ ብዙ መጽሐፍቶችን ሰበሰብን። ከዛ እነኚህ ወደ መግለጫም ከመውጣታቸው አስቀድሞ እንደ ኢትዮጵያ ኦርቶዶክስ ሃይማኖት ቅድሚያ ምንድነው እሱ ቋሚ ሲኖዶሱ መመልከት ነበረበት። ቋሚ ሲኖዶሱ እንዲመለከት እንትኖቹ መግለጫዎቹ ተጻፉ፣ እያንዳንዳቸው እንትን ተባሉ፣ ወደዛ እንዲመራ ከህግ አካላትም ከቤተክርስቲያኒቱ ህግ አካላትም መመሪያ ተሰጠ፣ ወደዛ እንዲሄድ ሆነ ማለት ነው። እናንተም ስጠብቁ ነበረ፣ ያው መግለጫ ይሰጣል እያላችሁ ስጠብቁ እንደነበረ አስታውሳለሁኝ። በጉጉት እየጠበቃችሁ ነበር፣ ከነገ ዛሬ መግለጫ ይወጣል እያላችሁ ማለት ነው። ከዛ በኋላ ምንድነው የሚሆነው? በሚያሳዝን ሁኔታ ቋሚ ሲኖዶስ ጳጳሳቶቹ ፈቃደኛ ነበሩ። ህጉን ወደኛ አምጡት እኛ እናጸድቀዋለን ክስ እንመሰርታለን ብለው ፈቃደኛ ነበሩ። ነገር ግን ወደዛ ለመድረስ
ስራ ምክትል እንትኑ ወደዛ መምራት ነበረባቸው። አቡነ አብርሃም አልፈቀዱልንም። እሳቸው ባለመፍቀዱ በህግ አካላት በቤተክርስቲያኒቱ እንትን እያንዳንዱ የጸደቀውና እነሱን ሊያስጠይቃቸው የሚችልበትን አጋጣሚ እኛ መክሰስና እነሱን ተጠያቂ ማድረግ የምንችልበትን ውድቅ እንዲሆን ሆኗል ማለት ነው። ሜቢ ይሰማለኝ ስታክ አድርጓል እኔ ጋ ይሰማል። ይሰማለሁ። ስለዚህ እሳቸው ፍቃደኛ ባለመሆናቸው በእሳቸው ምክንያት ወደዛ ሳይሄድ ቀርቶ ውድቅ ሆኖብናል ማለት ነው። የሊቃውንት ጉባኤ እንትኖች አንዴ ቲክቶክ እንትን እያለ ነው። እሰማለሁ። ይሰማል። እሺ ስታክ እያደረገብኝ ነው። ኦኬ አሁን ተመልሻለሁ። መልካም የሊቃውንት ጉባኤ እንትኑም አምጡ ወደኛ የተነሱትን ጽርፈቶች ምላሽ የሚያስፈልጋቸውንም ምላሽ እንሰጣለን፣ በህግ የሚጠየቁትንም በህግ እንጠይቃለን ብለውን ነበረ። እንግዲህ ወደዛ ለመሄድ አሁንም አቡነ አብርሃም መፈቀድ ነበረባቸው። አቡነ አብርሃም ሊፈቅዱልን አልቻሉም። ጋርቤጅ ውስጥ ጨምረውታል ማለት ነው። በህግ አካላት ረቆ የጸደቀውንና የቤተክርስቲያኒቱ እንትኖቹ የያዙትን ውድቅ እንዲሆን አድርገውብናል ማለት ነው። ስለዚህ ያለው አማራጭ በህግ እኛ መክሰስ እንዳንችል አቡነ አብርሃም አግደውናል፣ ከልክለውናል። እሱን ለምንድን ያደረጉት ደውላችሁ ጠይቋቸው፣ ምናውቀው ነገር የለም። ነገር ግን መጨረሻ ላይ የህግ አካላትም ይህንን ኬስ የቤተክርስቲያኒቱ የህግ አካላትም እንዳይከሱት ወይንም ደግሞ ወደዛ እንዳይሄዱም ክልከላ እንደተደረገባቸው በኋላ ላይ ሰምቻለሁኝ። ይህንን ያደረጉት ያው ከእሳቸው ጋር በተያያዘ ነው። እሳቸው ለምን አደረጉት? በፊት ጠንካራ እንደሆኑ እኔ የምወዳቸው አባት ናቸው። ማቀው ነገር የለም። ነገር ግን በኋላ ላይ ለራሳቸው ኬዝ ፈልገውት ስልጣን ማግኛ ማለት ነው፣ ከመንግስት ጋር መደራደሪያ። ይኸው እኔ እንደዚህ እየተበደልን እኔ ሆን ብዬ እኔ ነኝ የማረግበው ነገር ለማለት ይመስላል። ማለትም ያው ቤተክርስቲያን እየተሰደበች እኔ ዝም እያልኩ ነው እንጂ ሊከሱ ይፈልጋሉ። ስለዚህ እኔ ነኝ ማረጋጋው ለማለት ደህንነቶችን ሰብስበው መረጃዎቻችሁን ስጡን፣ ደህንነቶች ይመጣሉ ብለውን ነበረ። የአቡነ አብርሃም ጻፊያቸው ይህንን ነግሮን ነበረ። አይ ባትከሱ ጥንቅር ብላችሁ ቅሩ፣ መረጃዎቻችንን አንሰጣችሁም፣ ከፈለጋችሁ ራሳችሁ ሰብስባችሁ እንደ አዲስ ክሰሱ፣ አንሰጥም በቃ መረጃዎቻችንን እኛ ትተናል ክሱን፣ ከእናንተ ጋር ባለን ሁኔታ በእንደዚህ አይነት ሁኔታ እናቋርጣለን በሚል አቋርጠናል ማለት ነው። ያለው ሁኔታ ይህን ይመስላል። አሁን ያለነው እንደዚህ አይነት ሁኔታ ነው። የህግ ጉዳይ ይህን ይመስላል ማለት ነው። ቀጣይ ግን ምን መስራት እንዳለብን የተገነዘብንበትና የተረዳንበት ነገሮች ስላሉ ቀጣይ በተሻለ ሁኔታ የተሻሉ ተቋማቶች መገንባት እንዳለባቸው የታዘብንበት ስለሆነ ብዙ ነገሮች እንደ ቅሬታ ፐርሰናሊ የምናነሳቸው ነበሩ። ለምሳሌ ቤታተን ለጊዜው ማረፊያ እንኳን አሳድሩን ብለናቸው በሊቀ ጳጳሶች ምናምን ፍቃደኛ ያልሆኑ አሉ። እንደዚሁ ቤታቸውን ዘግተው እንደዚሁ የተቀመጠ ቤታቸውን ማለት ነው ለ2 ቀን ለ3 ቀን እንቀመጥበት ወይም ደግሞ እንመካከርበት ብለናቸው እንኳን ፍቃደኛ ያልሆኑ አሉ። ይሄ ፐርሰናል ጥቅም ስለሆነ ለመኖሪያ ስለሆነ ብዙም ቅሬታ አይገባንም። እዚህ ላይ መፍታቸው ነው። ቤት ለእግዚአብሔር ብለው ሲያስተምሩ ብንስቅባቸውም ይሄ ግን ለገዛ ጥቅማችን ስለሆነ እንቢ ማለት መፍታቸው ነው። ነገር ግን በቤተ ክርስቲያን ዙሪያ ላይ የተነሱ ክርስቶስን ግብረ ሰዶም እያሉ በአደባባይ የሚሳደቡ ግብረ ሰዶም ነው ክርስቶስ ጌ ነው እያሉ የሚሳደቡ የህግ አካላቶች በሙሉ ይሄ ሰቅጥጧቸው በቃ መስማት እስከሚቀፋቸው ድረስ ይሄንንማ እንትን እንላለን ብለው እስከ መጨረሻ እንሄዳለን ብለው ብዙ ነገር ከሰራን በኋላ እና እንደዛ ሆነዋል። ቀጣይ ግን እንደዚህ አይነት ነገሮች እንዳይፈጠሩ ቀደም እንዳልኳችሁ ትልልቅ ተቋማት ለመስራት ኃላፊነት ወስደናል። ትልልቅ እንትኖች አሉ። በእኔ በኩል ይህን ይመስላል። እንግዲህ ያስቀየምኳችሁ ካላችሁ ይቅርታ እላለሁኝ። ሁላችሁንም አመሰግናለሁኝ። የተወሰኑ ሰዎችን እቀበላለሁ፣ ብዙ ሰዎችን አልቀበልም።
ማልቀበለውም አንድም ደግሞ እዚህ ያልታገላችሁልን ወይንም ደግሞ ሴስ አልታገላችሁ ስንል ኦርቶዶክሳውያን እስልምና ላይ መስራት አለብን ብለን ስንል ደንዳችሁ ያልሆነ ሰዎች ገስት ባትልኩም ደስ ይለናል። ምክንያቱም ቀጣይ እናንተ ላይ ደግሞ እንመጣለን። ምክንያቱም ቤተክርስቲያን ዛሬ ለምሳሌ ሆሳዕና ነበረ። ሆሳዕና ደግሞ ምንድነው? እሱ ጌታ በአህያይቱና በውርንጭላይቱ ላይ ሆኖ የመጣበት ነው አይደለ? አህያይቱ ምሳሌዋ ምንድን ነው? ውርንጭላይቱ ምሳሌዋ ምንድን ነው? እነኚህን ምሳሌዎችን እንዴት ነው እሱ የምታስተምሩት? ግማሽ ህዝብ የአገሪቱ የሚያህለው ሙስሊም ሆኖ ለሙስሊሞች ወንጌል አያስፈልግም ካላችሁ የውርንጭላይቱንና አህያይቱን ምሳሌ እንዴት ነው እሱ መስራችሁ የምትሰብኩት? ነጋ ጠባ ከፕሮቴስታንት ጋር ብቻ መሆን ነው ያለበት? እሱን ልታስቡበት ይገባል። በዚህኛው በኩል ብዙ ቀዳዶች አሉ። እነኛ መደፈን ያለባቸው ይመስለናል። እስልምናው ሳይድ ትንሽ አስቸጋሪ ነው፣ ለህይወታችንም ከባድ ነው፣ ለህይወታቸው ከባድ ነው። ይህንኛው መሰራት አለበት። እንድንሰራ እናንተም አብራችሁን መሆን አለባችሁ፣ እናንተም መስራት አለባችሁ። ይህንን ልታስቡበት ይገባል። ከእናንተ ሳይድ ነበር መምጣት የነበረበት። በእርግጥ አሉ አባቶች በዛው መጠንም አመራሮችም የማህበረ ቅዱሳንም እንደዚህ ትልቅ እንትን እያላችሁ አላችሁ። ግን አስ ኢንዲቪዥዋል ነው እንጂ እንደ ተቋም መሆን አለበት። ያንን ልታስቡበት ይገባል። ያ መሰራት አለበት። ኢንፎርማል በሆነ ሁኔታ እኛ ልንሰራ እንችላለን። እንደ ተቋም ግን እናንተ በደንብ መስራት ያለባችሁ ይመስለኛል። ያው ካጠፋውኝ ይታረማለሁ፣ የቤተክርስቲያን ልጅ እንደመሆኔ ማለት ነው። ነገር ግን በጣም መሰራት አለበት። ለስልጣን ለቦታ መጣላት ብቻ አስፈላጊ አይመስለኝም። ለምዕመኑ የሚጠፋውን ማሰብ፣ እንደገናም ደግሞ የጠፉትንም ማሰብ፣ እንደገናም ደግሞ ያልመጡትን ማሰብ። ክርስቶስ 99ን ትቶ አንዷን ያች የጠፋችሁን ሊመልስ እንትን እንዳለ እናንተም ያንን ማሰብ ያለባችሁ ጊዜ ይመስለኛል። ያንን ብታደርጉ መልካም ነው እና በዛውባችሁ እና እናንተ ሰዎች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ምናልባት ለገስት እድል ከመስጠት በፊት ስላነሳው ፎይ እኔም ልጨምርበት። በተለይ የሚመለከተው ለምዕመናኑ ሳይሆን መምህራን ብቻ ለሆናችሁት የሚመለከት ነው እና እንዲሁም ሊቃነ ጳጳሳት እንዲሁም ሌሎቹም ማለት ነው ስለሚመለከት ዳይሬክትሊ እናንተን ስለሚመለከት በዚች ኦልሞስት 1 ወር ባልሞላ ጊዜ ውስጥ ብዙ ቦታ የተለያዩ ሰዎችን በተለያየ አጋጣሚዎች ለማግኘት ሞክረናል። ቀድመንም ስናመሰግን እነከሌን ብለን ያልናቸው አሉና ከነዛ የተረዳነው ነገር በጣም ብዙ ነገር እጅግ በጣም ብዙ ነገር ማለት ነው። 1 2 3 እያለ ማስቀመጥ የምንችላቸው ነገሮች ምን ተረዳ ብትሉኝ፣ አንድ እጅግ በጣም ብዙ መምህራን አሉ። እንደምያዙልኝ እጅግ በጣም ብዙ መምህራን አሉ። መምህራን የሉንም ማለት አልችልም። ሐዋርያት ምን ያክል ነበሩ? በዛ ዘመንስ ምን ያክል መምህራን ኖሮ ነው ዓለምን በሙሉ የሰበኩት የሚለው ሌላ ጥያቄ ስለሆነ ማለት ነው፣ የሚታወቅ ስለሆነ አሁን ያሉት እጅግ በጣም ብዙ ስለሆኑ ኦንላይንም ያለው መምህራን እጅግ በጣም ብዙ እንዳሉ አውቃለሁ። በተለይ ደግሞ በቋንቋ ጉዳይ ማለት ነው ሳላነሳው ባልፍ በጣም ስለሚቆጨኝ እኔ የምናገረው አማርኛ ብቻ ነው፣ ሌላውን አልናገርም። ነገር ግን ካየሁት አንጻር ልናገር። ወንጌል በአማርኛ ብቻ አይሰበክም ወገኖች። ለመምህራን ምን እየተናገርኩ ያለሁት? ለምሳሌ ልጥቀስ። ኦሮሚያ ላይ ተወልዳችሁ ኦሮምኛ እየቻላችሁ አፍ መፍቻችሁ ቋንቋ ኦሮምኛ ሆኖ ቤተክርስቲያን አስተምራችሁ በደንብ የተዋጣላችሁ መምህራን ሆናችሁ፣ በደንብ አድምጡኝ፣ በጣም የተዋጣላችሁ መምህራን ሆናችሁ ሰዎች የሚወዷችሁ ሰዎች ሆናችሁ እጅግ በጣም ቁጥራችሁ እጅግ በጣም ስለሆነ ማለት ነው። በኦሮምኛ ግን ለእስልምና የማትሰብኩ መምህራን ኃላፊነት አለባችሁ። ትልቅ ኃላፊነት ማለት ነው። አሁን ፎይ የጠቀሰው ዛሬ የታሰበውንም የውርንጭላ አስቡት ማለት ነው። ለአሕዛብ ሂዱና ለአሕዛብ ስበኩ ነው የተባለው። ለአሕዛብ ምንድን ነው የሚሰበከው? ወንጌል ለመስበክ ሰው የሚሰማው መሆን አለበት። በሚሰማው ቋንቋ እማትችሉ ብትሆኑ አልፈርድም ነበረ። የምትችሉ በቋንቋው ማስተማር የምትችሉ እጅግ በጣም ብዙ መምህራን ስላላችሁ ማለት ነው።
እጅግ በጣም ብዙ ቲክቶክ ፕላትፎርም እና ሌሎች ፕላትፎርሞች ላይ ደግሞ አንድ ሁለት ሰው ምን ያክል ንቅናቄ እንዲፈጠር እንደምናውቃለን። ለዛም ነው አሁንም ይሄ ሁሉ ሰው የተሰበሰበው። ስለዚህ መምህራንን አስተምሩን እያላችሁ ጨቅጭቋቸው። ብዙ ያልተማሩ እንዴት አልተማርንም እኔ ስለማልሰማ ነው አማርኛ ይከብደኛል ያሉኝ እጅግ በጣም በጣም ብዙ ሰዎች ስለገጠሙኝ ማለት ነው። እጅግ በጣም ብዙ አማርኛው ላይ በጣም ብዙ አለ፣ ግን ስቲል ዜሮ ነው ብለን እያለን ነገር ግን በቋንቋ ይሰበክ በኦሮምኛ የለም፣ ትግርኛ ላይ የለም፣ በጣም እጅግ በጣም ብዙ ቋንቋዎች አሉ የለም። መምህራን ግን በሽ ናቸው። ለምንድን ነው የማትሰብኩት? ለምን ጠይቋቸው። የኔ ቄ መምህር ነህ፣ ቋንቋውን እንደምትችል አውቃለሁ፣ መማር የምንፈልግ ብዙ አለን፣ አስተምሩን ብላችሁ ጠይቋቸው። ኮመንት ላይ በጣም አስጨንቁ። በውስጥ መጠየቅ ካለባችሁ ማለት ነው። ለሁሉም መዳረስ ስላለበት አንድ አይነት ነገር ብቻ አይደለም። ባትችሉት ይቆጨኝ ነበር። ባትችሉ ግን እየቻላችሁ የማትሰሩ ሰዎች በምድር ብቻ ሳይሆን በሰማይም ኃላፊነት ስላለባችሁ ማለት ትጠየቁበታላችሁ። ብችልና ባገለግል በተለያዩ ቋንቋ እጅግ በጣም ደስታዬ ነበር። ብችል ማለት ነው። የቲክቶክም ሰው አይደለሁም። በእርግጥ እኔ በውስጥ ነው የምሰራው። ግን እዚህ ላይ ላላችሁት በተለይ ለመምህራን ለሆናችሁት ለምዕመናን አድዋ አይደለም፣ እባካችሁ በፈጠራችሁ አስተምሩ። ምዕመናንም ደግሞ ጠይቋቸው አስተምሩን ብላችሁ። አፍ መፍቻ ቋንቋው ከምባትኛ ሆኖ እድሜ ልኩን ሙሉ በአማርኛ የሚያስተምር ሰው ካለ ከምባትኛም ማስተምረን ብላችሁ ጠይቁ። በቃ ግድ ስለሆነ ማለት ነው። ግድ የቦረና ልጅ ሆኖ በአፋን ኦሮሞ ፈቶ እድሜ ልኩን ዝም ብሎ በኦሮምኛ ወይ በአማርኛ የሚሰብክ ካለ ዛሬም ስበከን፣ በሳምንት ቀን ስጠን በሉት። በሳምንት ቀን ይገባችኋል፣ ይሰጣችኋል። ሊወጣበት ህዝብ ሊያገለግል ስለሚገባ በደንብ በአማርኛ 5 መምህር ወይ 6 መምህር ከተለያየ አካባቢ ላይ መጥቶ አንድ ገስት ላይ ሊቀመጥ አይገባም። በቃ መሆን የለበትም። ይሄው ቲክቶክ ላይ የእፎይ ላይቭ አለ። ምናልባት የእፎይ ላይቭ ላይ ሁልጊዜ የምትገቡ ሰዎች ትኖራላችሁ። 2 ሰው ወይ 3 ሰው ነው የሚኖረው። ሌላው በሙሉ ከእስልምና የመጣ ሰው ነው የሚሆነው። ገስቱ የሚሞላው 7 ሰው ወይ ሚኒመም 6 ሰው ሙስሊም ነው የሚያስተምረው። 1 ሰው ወይ 2 ሰው፣ ከዛ በላይ አይሆንም። ልክ እንደዚሁ ደግሞ መምህራኖችም አንድ ቦታ 9ኙንም ገስት ሞልተን እባካችሁ ስለፈጠራችሁ ባታገለግሉ። 1 መምህር ወይ 2 መምህር በቂ ነው። ቤታችሁን ክፈቱ፣ አስተምሩ ማለት ነው። ተከምራችሁ አንድ ቦታ ምንም ስለማንተና በቃ ከመቆለል ባለፈ ምንም ነገር የለውም። በኦሮምኛ የምችሉ በኦሮምኛ፣ በከንባተኛ የምችል በከንባተኛ እንዲያስተምሩ ያስፈልገናል። አትርሱት ልል ፈልጌ ነው። ምክንያቱም ኢትዮጵያ የሆነ አካባቢ ብቻ ህዝብ ስላልሆነ ማለት ነው። ግልጽ ነው ብዬ አምናለሁ። ጠይቁ ምዕመናን። አመሰግናለሁ። ይሄን ሳልል በወጣ በጣም ስለሚቆጨኝ ነው። አንድ ገስት ላይ 9ኙም የተዋጣላቸው ጎበዝ መምህራን ነው፣ ግን በሌላ ቋንቋ ለምን እንደማያስተምሩ ግራ ስለገባኝ ነው። በተለይ እስልምናው ላይ ስለሆነ ዋናው ሀሳቤ ማለት ነው። በተለይ ደሞዝተኞችና መምህራን ይሆናችሁ። ሌላው በግል የሚያገለግል እንደ ፍላጎቱ ሊያገለግል ይችላል። መምህራን ላይ ግን ጥያቄ ስላለኝ ነው። አመሰግናለሁ። እሺ፣ እናመሰግናለን። እሺ፣ እንኳን ደህና መጣችሁ ብለናል። ለማን ልስጥ ቅድሚያ? ቴዶ አይ ቲንክ ወደ አንተ ልቀጥል። መልካም። የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁንም በክርስቶስ ፍቅር ወዳችኋለሁ። እንዴት አላችሁ? እንኳን ለበዓለ ሆሳዕና እንኳን እንዲሁ ለሰሞነ ሕማማት። አሁን በኢትዮጵያ እንግዲህ ወደ ሰሞነ ሕማማት ገብተናል። ስለዚህ እንኳን ለሁለቱም ታላላቅ በዓላት በሰላም አድረሳችሁ አደረሰን በማለት ልጀምር። ከዛ በመቀጠል እጅግ በጣም እግዚአብሔር አምላክ ስላደረገልን ነገር ምን እንከፍለዋለን? ምስጋና ነው እንጂ ሌላ ምንም የምንለው ነገር የለምና ለዚች እጅግ በጣም ለናፈቅናት
አለው። ኦኬ እኔ ደግሞ ራሴን ሳጠው የተገባው ብዬ ነው። እጅግ በጣም ለናፈቅናት ለወደድናት ታላቅ ዕለት እንኳን በሰላም በጤና አደረሰን። ምናልባት የዚህ ቀን ትርጉም አባቶቻችን ያው የዋሊደር ይብላላ የሚል ነገር አላቸው። አንዳንድ ነገር በትኩሱ አይነገርም። ስለዚህ በጣም አልፎ ስትሰሙት በጣም የሚደንቁ ጊዜያትን እግዚአብሔር አምላክ አሳልፎልናል። ስለዚህ ለዚህ ቀን መድረሳችን ቀላል ትርጉም አለው ብዬ አልወስደውም በእኔ በኩልና እንግዲህ ወንድሞቻችን ሂደትን በተመለከተ በጣም ብዙ በርካታ ነገር ጠቃቅሰዋል። እዚህ ላይ እኔ ፍሬም አድርጌ ማለፍ የምፈልጋቸውን ነገሮች ብቻ ነው መንገር የሚኖርብኝ ማለት ነው። የመጀመሪያው ክቡራን ወንድሞች እጅግ በጣም የምንወዳችሁ እግዚአብሔር አምላክ እሱ በደሙ ሸፍኖ እንኳን በሰላም ከምትወዱት እህት ወንድሞቻችሁ ጋር በሰላም አገናኛችሁ ለማለት እወዳለሁ። ቅድም እንዳልኩት አሁንም ድጋሚ ማጠንከር ካለብኝ አልፎ ሲነገር በጣም የምትደነቁባቸውና ምናልባት ይሄ ነገር የሆነ ሆሊውድ ውስጥ የሚቀረጽ ፊልም ነው እንዴ ብላችሁ እስክታስቡ ድረስ የሚደንቁ ጊዜያት አልፈዋል እና እንደቀደሙት ሰማዕታት ዘመን ያሉት አለፌታዎች እነዛ እንድናስታውስ ሁሉ እስኪያደርገን ድረስ ስንደነቅበት የቆየውን ትልልቅ ነገር ነው እግዚአብሔር ያሳየንና በእውነት ይህን ቀን ስላያችሁ ስለተገናኘን በእንደዚህ አይነት መንገድ እጅግ በጣም ደስ ብሎኛል። እንግዲህ ከነ ኃጢአት በደላችን የለፋነው ልፋት ከንቱ እንዳይቀር በቸርነቱ ብዛት ያሰበን እግዚአብሔር ይህንን እንድንሆን ፈቅዶልናል። ይህ በጣም አስደሳች ነው። ይህ ጅማሬ አይደለም፣ ይሄ ፍጻሜ አይደለም፣ ገና ጅማሬ ነው። በጣም በርካታ ርቀቶች መሄድ አለብን። ወንድሞች በማብራሪያ በደንብ ሲነግሯችሁ እንደነበረው ይህ ሐዋርያዊ አገልግሎት በማንም ፈቃጅና ከልካይነት ሳይሆን በቤተ ክርስቲያናችን አስተምሮ ልክ ተሰፍቶና ተለክቶ መተግበር እንዲችል ገና ብዙ ያላሰለሱ ጥረቶች ይቀጥላሉ። እስከዛሬ በመጣንበት መንገድ ባለው መንገድ በአጠቃላይ ብዙዎች እንደተሳተፉ ግልጽ ነው። ይህን ግልጽ ማድረግ ይኖርብኛል። ኢትዮጵያ ውስጥ ያሉ ወገኖቻችንን እና እዚህ ላይ ፊት መሪ የነበሩ ሰዎችን በስም መግለጽ ችግር ቢሆንብኝ፣ ነገር ግን በጣም በርካታ ቁጥር ያላቸው ሰዎች ሰብሰብ ብለው በእነዚህ ወንድሞች ደህንነትና ሐዋርያ አገልግሎታቸው በተጠናከረ መንገድ በሚቀጥልበት መንገድ ላይ ነበሩ። በጣም ሱታፊያቸው ቀላል የማይባል ማለት ነውና ቀን ከሌሊት ቁጭ ብለው እየዋሉ እያደሩ በነገሮች ያልተለዩ ብዙሃን አሉ። ከሀገር ውጭ ያሉትን መጥቀስ ተገቢ ይሆናል። ወደፊትም ማወቅ እነሱ ሲያወሩ መስማት ስለሚጠበቅባችሁ ልጇ ነው አምላኳ በሚል አካውንት የምታውቋት እህታችን ሜሪ እዚህ ነገር ውስጥ በጣም ፊት አውራሪ ከሆኑ በውስጥ በጣም ትልልቅ ስራዎችን ከሰሩ በአቅምም በመዋለ ንዋይም ደረጃ ለወንድሞቻችን የተሻለ ማረፊያ ለደህንነታቸው የተመቸ ነገር መሆን ስላለበት እሱን በማጠናከር ሂደት ውስጥ ብዙ ጥረት ያደረገች ወደፊትም ምንም ብትላችሁ ልትሰሟት የሚገባ እህት ነች። በዚህ ጉዳይ ብዬ ስለማስብ ነው። ቅድም ጳላዲ ሲጠቅስ እንዲሁ ገንዘብ ስትሰበስቡብን የነበራችሁ አላችሁ ብሏልና እውነት ነው። በዛ በኩል እፎይ እንግደል ተብሎ ገንዘብ ይሰባሰባል። በዚህ በኩል ደግሞ ኪስ ቀዳጅ ሁኔታዎችን በመጠቀም ገንዘብ ለመሰብሰብ ለግል ጥቅሙን ታሳቢ በማድረግ የሚለፋ አካል ስለነበር የጥርት ባለ መንገድ መታወቅ ስላለበት ነው። ስለዚህ እዚህ ውስጥ ታላላቅ መምህራን አሉ። ስማቸውን ወደፊት ትሰሙታላችሁ። ታላላቅ አባቶችም ጭምራሉ። መጥቀስ ካለብኝ በስም መጠቀስ ያለባቸው አንደኛው ቀሲስ አባታችን አባ ዲበኩሉ ናቸው። እሳቸው አሉ እዚህ ጉዳይ ውስጥ። ሌሎቹን አባቶች መግለጽ አይጠበቅም፣ ምክንያቱም ኦኔንዶፍ ሀገር ውስጥ ሊመላለሱ ምናምን ስለሚችሉ ለጊዜው ለደህንነት ሲባል ምንም መናገር አይጠበቅብን። ነካ ነካ ያደረግኩት ግን በስም ደረጃ እንደነዚህ ያሉ ሰዎች በተጠናከረ አቅምነት አብረው እየሰሩ መሆኑን መግለጥ ስለሚገባና በፊት መሪነት ነገሮች እንዲህ በምናስበው ደረጃ ጥሩ ሆነው እንዲገኙ ሚና ስላላቸው እንደው ቴዶ ምነው በስም ባይጠቅስ የምትሉ ከሆነ ነገ ብዙ አይነት ጭረባዎች ስለሚካሄዱ ለዛ የተመቻችሁ እንዳትሆኑ ለማሳሰብ ይህን እንድታውቁት በማለት ነው መንገር የተጠበቀብኝ። ስለዚህ ፎርማል በሆነ አካሄድ በጣም የሚገራርሙ ስራዎች ነው ተሰርተው የዛሬ ቀን ላይ የተደረሰው። ስለዚህ ይህን ማወቅ ይገባል። ሌላ በንግግር መካከል መሰንጠቅ የማይቻሉ ሁለት ነገሮችን መናገር ይኖርብኛል። የመጀመሪያው ብፁዕ አባታችን አቡነ አብርሃም በተመለከተ እፎይ የጠየቀውና የተናገረውን ቀጥተኛ ነገር መሽረፍ፣ መሸራረፍ፣ መጭመቅ ለሌላ ዓላማ መጠቀም አይቻልም። ምክንያቱም ብፁዕነታቸው በጣም እንወዳቸው አባታችን ከዚህ ቀደም ምናልባት በእሳቸው የአስተዳደር ዘመን በማህበራዊ ሚዲያ የእሳቸውን አሳይመንቶች ጭምር በመቀበል ለትልልቅ ስራዎች ያዘዙን አባት የታዘዝናቸው ልጆች ነው።
ምንም መሽረፍ አያስፈልግም። ይሄን ወስዳችሁ ድሮም እኮ ምናምን የምትሉ ሰዎች አላችሁና ይሄ አይፈቀድም፣ በፍጹም አይፈቀድም። በአውዱ ነው አባታችን ይሄ ነገር ሆኗል ብለን ጥያቄው ቀርቧል። አሁን የጥያቄውን መንፈስ ያዙና ዳግም በዚህ ሐዋርያዊ አገልግሎት እፎይ ያነሳቸውን ጥያቄዎች ሂደቶች እንዳይደናቀፉ ያላሰለሰ ጥረት እንዲደረግና ስራ እንዲሰራ እናብቃ። እንደዛ አይነት ጥረቶችን እናድርግ እንጂ እቺን ነገር ሸርፎ ለፖለቲካ ዓላማ መጠቀም ለሆነ ለዘር ዓላማ መጠቀም በፍጹም አይቻልም። ቢያጋጥማችሁ እንኳን ቴዶ ብሎ ነበር እንድትሉ ፈልጋለሁ። ቴዶ አለ ማለት እፎይ አለ ማለት ነው፣ እዚሁ ቤት እያወራን ስለሆነ። ስለዚህ ይህን ነገር በጣም በከፍተኛ ደረጃ ጥንቃቄ አድርጉበት። የተነገረው ነገር ሂደቶችን የተመለከተና የቀረበው ነገር አለመሰራቱ ራሱ ያስከፈለው መስዋዕትነት ስላለ ያስከፈለው ዋጋ ነው። አባቶችን ማክበር ግድ ነው፣ መጠየቅም ደግሞ ግድ ነው። በዛ ነው ልክ ማለት እንጂ ዝም ብለን ዘላለም እየሸላለምን ሐዋርያ አገልግሎታችን ገደል እየገባ በየሂደቶች ወደፊት እነፎይ በዶክመንተሪ የሚገልጹልን በመጽሐፍ መልክ ከመጣ ይሄ ታሪክ የሚነግሩን ነገር አለ። ለትንሽ ወንጌል አፍ ሲከፈት እንኳን ብዙ ብለው የሰሙ ሰዎች በሂደቶቻቸው መካከል ተገኝተዋል። ስለዚህ ዘላለም ዓለማችን ዝም ብለን ስንሞከሻሽ ዝም ብለን የሆነ ምናምን ስንደራደር ዋናው አገልግሎት ዋናው ተሳትፎ የሚፈልግ ነገር ዋናው ስራ የሚጠይቅ ነገር እየተረሳ ስለሆነ የጠቅላይ ቤተ ክህነት ትልቁ ጉዳዩ ሂሳብ ኦዲት ማድረግ እና በጀት መፍቀድ ብቻ አይደለም እንዴ። ቤተክርስቲያን እኮ የነፍስ ቤት ናት፣ መንፈሳዊ ስፍራ ናት። ስለዚህ ለመንፈሳዊ አገልግሎትም በዛ ነው ያክል ቁብ ያስፈልጋል። ስለዚህ ይሄ እንዲሆን በልጅነት መንፈስ መንቀሳቀስ መጠየቅ በጣም የተገባ ነው። ስለዚህ የብፁዕነታቸውን ጉዳይ ወደ ሌላ ነገር መሾፈር በፍጹም ክልክል ነው፣ በህግ ያስቀጣል። በዚህኛው በእኛ ማዕቀፍ ውስጥ በብሔራዊ መረጃ የተነገረ ነው ብላችሁ አስቡ። ስለዚህ ምናምን በፍጹም አይፈቀድም። እፎይ ተባለ ማለት እፎይ ስሙ ተጠራ ማለት ጳላዲዮስ ተጠራ ማለት ማመይ ተጠራች ማለት ነው። ትንሿ ተጠራች ማለት ሁላችንም ተጠራን ማለት ነው። በቃ እዚህ ነገር ላይ ከትንሽም እስከ ትልቅም እየተሳተፍን ያለን ኦርቶዶክሳውያን እህቶች ወንድሞች ተጠራን ማለት ነው። እፎይ ሲባል ጳላዲዮስስ የሚል ሰዋል። ጳላዲዮስ ሲባል እኔ ማመይስ እንደዚህ አይነት ክፍልፋይ አያስፈልገንም። በቃ በዚህ አገልግሎት ምናልባት ቀድሞ ስሙንም የሰማ ነው ትልልቅ ተጋድሎችንም ከፊት እየመራ ያለው ወንድማችን እፎይ ነው። እሱን ጠራን ማለት ማመይን ጠራን ማለት ነው። በቃ አለቀ። እዚህ ጉዳይ ውስጥ መከፋፈል መሰነጣጠቅ አይቻልም። አገልግሎቱን በጣም ስለሚረብሽ ወደፊት የምናስባቸው ነገሮች ስለሚያጠፋብን ፈጽሞ ይህን ማድረግ አይቻልም። አታድርጉት እባካችሁ። ተማጽኖም ከሆነ ለቀና ኦርቶዶክሳውያን ማለት ነው። ምክንያቱም በየዋህነት ጭምር እንዲህ አይነት ነገሮች ሲነሱ ገሌስ የምትሉ ሰዎች አላችሁና እንዴት እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው እንደሚሰሩ ልነግራችሁ አልችልም። በወንድሞችና በእህቶች መካከል የሌለውን ስንጥቃት ለመፍጠር እንዳትጥሩ። በየዋህነት የምትሰጧቸው ሐሳቦች እነኚህን ወንድም እህቶች አገልግሎታቸውን የሚረብሽ እንዳይሆን አደራ ጥንቃቄ አድርጉ። ያ ነው መሆን መቻል ያለበት። ሌላኛው የመጨረሻው ማለት የምፈልገው ነገር ሁለት የመጨረሻ ነገሮች ይኖሩኛል። የመጨረሻ ነገር የሚሆነው ምንድነው? ይህ አገልግሎት በጣም በጠነከረ መንገድ በተባበረ መንገድ መቀጠል እንዲችል የምንፈልገውና የሚያስፈልገን ቲፎዞ ሳይሆን አጋዥ ነው። ሁለቱ ይለያያል። ቲፎዞ ዝም ብሎ የካምፔን እና የቻሌንጅ ሰው ዝም ብሎ መክተልተል ዝም ብሎ የሆነ ነገር መዝመት ምናምን አያስፈልግም። እገዛ ማለት ከትችት አንስቶ እስከ መሸከም በቃ እስከ መልፋት ድረስ ያለው ሱታፌና አስተዋጽኦ መሆኑ ይታወቅ። ምን እናርግ፣ ምን ተንግበር፣ ምን እንስራ፣ ምን እናግዝ፣ ምን እናገልግላችሁ፣ ይሄ ነገር የበረታ የተጠናከረ እንዲሁ ምን እንስራ መባል አለበት እንጂ እንደው ዝም ብሎ ፎይ በጣም ሌላ መንፈስ ነው እያያዘ የሚሄደው። አንፈልግም፣ እሱ አያስፈልገን፣ ይሰነጣጥቃል። ስለዚህ ምን እናድርግ? አሁን በሚደረገው በዚህ ሐዋርያዊ አገልግሎት በእስልምናው ቅበተ እምነት ዙሪያ ምን አይነት ነገር እንስራ? ምን እናድርግ? ይሄ ምን መሰላችሁ? ተቋማዊ የሆነ ፍሬምንና እንዲሁም ደግሞ መልክ ያለው አሰራርን ይፈጥርልናል። ዝም ብላችሁ ብታሞካሹን፣ ዝም ብላችሁ ከንፈር ብትመጡልን፣ ዝም ብላችሁ ብታደንቁ ዋጋ የለውም። ይሄ ምናልባት እንዳጠቃላይ ቅበተ እምነትም ላይ ለሚሰሩ እህቶች ወንድሞች የሚጠቅም ነው ብዬ አስባለሁ። የሆነ ሰው ዝም ብሎ ሚዲያ ላይ መጥቶ ስለተናገረ አቦ አለው በቃ ያ ሰው ያችኑ ነገር ላይ ነው የሚቆየው። ምክንያቱም እገዛ የለውም፣ አላገዝ ነው። ወይም ደግሞ ያንን የሚሰማበትንም ጆሮ ሳናውቀው እንደፍነዋል። ስለዚህ በትክክል መሆን ያለበት ምን ተንግበር፣ ምን እንስራ፣ ምን እናግዛችሁ፣
ከስር ሆነን ምን እንልፋ መባል መቻል አለበት። ምክንያቱም በተደጋጋሚ እኔ ላይቭ ላይ ገብቼ በደንብ በዚህ ዘመቻ ወቅት ስናገር የነበረው እነ እፎይ ያመርታሉ፣ እኛ እናሽጋለን፣ በነጭ ልብስ እናከብራለን ብያቸዋል። የእነ እፎይ ምርት ቀላል ምርት አይደለም፣ ቀላል ፋብሪካ አይደለም። በየቀኑ በየጊዜው ከእስልምና የሚመጡ እህቶች ወንድሞች በብርሃኑ እንዲመላለሱ የሚሆኑ እህቶች ወንድሞች፣ እናቶች፣ አባቶች፣ ህፃናት ጭምር ይፈሩበታል። ያ ሲገኝ የሆነ ሰው አስተምሮ ካመጣ እኛ ደግሞ ነጭ ልብስ እናለብሰዋል። ነጭ ልብስ አልብሰን በስጋው ደሙ እንዲከብር በስርዓተ ጥምቀትም እንደዛው እንዲነጻ እናደርጋለን አይደል? ስለዚህ ይሄ የሰንሰለት አገልግሎት ነው፣ የተያያዘ አገልግሎት። ለዛ ነው ቅድም ተቋማዊ መልክ ሲለን የነበረው ወንድማችን እፎይ። ስለዚህ እዚህ ነገር ውስጥ በጣም የተነቃቃ የሆነ አጋዥነት እንጂ ቲፎዞ እንዳይኖር ነው ትልቁ ፍላጎታችን። ቲፎዞዎች ዝም ብለን የምንተለተል ሰዎች ቲፎዞ ያስታውቃል። ባይዘው ቲፎዞ ምን አይነት ጥያቄ ይጠይቃል መሰላችሁ? ይመጣል ባልተናገራችሁት እፎይ ቅዳሜ ይገባል ብላችሁ ነበር ይላል። አላልንም እኮ የሌላ ሰው ነው ያለ። ያንን ነገር ይዞ ይመጣና ግን ይላል። ከዛ ይመጣና የእፎይ አካውንት ትክክለኛው የትኛው ነው ይላል። ይሄ ቲፎዞ ነው። በቃ እገዛን የሚፈልግ ሰው እያንዳንዷን ነገር እግር በእግር ይከታተላል፣ ያውቃል ማለት ነው። ትንንሽ እውቀቶች ለእሱ አይሰጡት። መጠየቅ ክፋት ባይኖረውም የተደጋገመ ጥያቄ ግን ሞኝነት፣ ቂላቂልነት ይፈጥራል። ስለዚህ እንደዚህ አይነት ነገሮች ላይ ንቃተ ህሊናው እንዲኖር ያስፈልጋል የሚለው ነው። በስተመጨረሻ ማለት የሚኖርብኝ ትንሽ ምናልባት ልጎርር ነው ትፈቅዱልኝ ያላችሁ ብዬ አስባለሁ። ለሰከንድ እግዚአብሔር በሚያውቀው ይህ ሐዋርያዊ አገልግሎት አይቆም። ለሰከንድ ነው የምላችሁ። ካሁን በኋላ እግዚአብሔር አምላክ ከፊት ስላለ እሱ ከፊት መቅደሙን በደንብ ስላሳየን እግዚአብሔር አምላክ በነገሮች መውደዱን ስለገለጠልን ይሄ አገልግሎት ለሰከንድ አይቆም። ይሄ ምናልባት የሰይጣን አሰራርን ተቀብላችሁ እናንተ ወደ ምርት ለገባችሁ ወይም እናመርታለን ብላችሁ ለምታስቡ ሰዎች ይጠቅማል። ለሙስሊም ለእስልምና እምነት ተከታይ ወገኖቻችን የምንመክረው አንድ ነገር ይህንን አገልግሎት ሞክራቸዋል። ቅድም ተናግሮታል። ብቻ ወደ ተሸፈነው ብዙ ወደማይገኙበት ቤት ወደ መኖሪያ ቤታቸው በሚሄዱበት ጊዜ ያጋጠመና የተፈጠረ ነገርን ነግሯቸዋል። ጥይት ተተኮሰ ሲባል የሆነ ሀገር ምናምን እንዳይመስላችሁ ማለት ነው። ይሄ የሆነ ኢትዮጵያ ውስጥ ባይዘው ይሄ የተፈጠረው ኢትዮጵያ ውስጥ ነው። ስለተናገረው ነው ምናልባት ዝም ብዬ የሆነ ግልጽ ለማድረግ ሞከረ። ስለዚህ መሳሪያ እስከመተኮስ ሲገደል ተብሎ እስከመፎከር ምን ያላደረጋችሁት ነገር የለም። ስለዚህ ከዚህ በላይ መቼም ልሳን ለመዝጋት መሄድ አትችሉም። የሚሻለው የሚጠቅመው ኑና ተወያዩ፣ ኑና ተነጋገሩ፣ ኑና እውነትን አስጨብጡ። በእውነት ዙሪያ በሚነገር ምክክር ምናልባት እኮ እናንተም ትስጉናላችሁ። አስተምሯችሁ ከፈቀደኛ ሙስሊም እንሆናለን። ስለዚህ ኑና በዚህ መንገድ ሞክሩ። አካውንት በማዘጋት የሆነ ምናምን ቪዲዮ በማስጠፋት እያያችሁ ነው። በ4 ሰዓት ባልሞላ ጊዜ ውስጥ 3 ቪዲዮ ነው የጠፋብኝ። እንደዚህ አይደለም። እንደዚህ በነገራችሁ ላይ አታስቆሙ። ምን ከፍታለና ሌላ ምን ችግር አለ? አልጎሪዝሙ ይፈቅድልናል እኮ። ስለዚህ በዛ ሁኔታ ውስጥ የሚኖረውን መግነን ኦርቶዶክሳዊ ብርታትና ጽናት መገዳደር ስለማትችሉ እውቀታችሁን አጠንክራችሁ ብቅ በሉ ለማለት እንወዳለን። በፍጹም ፍቅርና ትህትና ይህንን ለመግለጥ እንወዳለን። አገልግሎታችን ጭራሽ መቼም በምንም ሁኔታ ውስጥ እግዚአብሔር እስከፈቀደ ድረስ አይቆም። በብርታት በጽናት በመተሳሰር በብዙ ፍቅር በብዙ አንድነት በብዙ መተባበር አምረን ፈክተን ደምቀን እንቀጥላለን። እኔም እፎይ ነኝ። በእያንዳንዱ ሁኔታ ውስጥ ለሚኖረው ሂደት እነ እፎይ ያመርታሉ፣ እኛ እናሽጋለን። ሂደቶች በብርታትና በጥንካሬ እግዚአብሔር በፈቀደ ልክ ይቀጥላል። አመሰግናለሁ። እናመሰግናለን። ብራንዷ ተመችታናለች። እነሱ ያመርታሉ፣ እኛ እናሽጋለን። ደስ ይላል። ቴዶ እስከ መጨረሻ ድረስ እስከ ዛሬዋ ድረስ አብሮን የነበረ ሰው ነው። በጣም ነው እናመሰግነው። በብዙ ተባረክ። እሱ ብቻ ሳይሆን ቤተሰቡም አብረውን ናቸው። በጣም በሚገርም ሁኔታ ሁሉም ጓደኞቹም የሚገርሙ ጓደኞች ነው ያሉት። እኔ እንደውም ዝም ብለው ይመስለኝ ነበረ ማያቸው ቲክቶክ ላይ በዚህ መጠን ቤተክርስቲያን ፍቅር ያላቸው ወጣቶች ወላ አይመስሉኝም ነበር ጀማው ጓደኞቹ። እና አንዳንዴ ሰዎችን ቀርባችሁ ስታዩዋቸው ነው በደንብ የምትረዷቸው እና የምታውቋቸው። ስለ ጓደኞቹ ነው፣ ስለ ቴዲ ሳይሆን እያወራለሁ፣ ስለ ጓደኞቹ ማለት ነው።
ስለ ጓደኞቹ በጣም የሚገርም ሁኔታ በጣም የሚገርም እንጃ እኔ እንዲህ ነው ብዬ መግለጥ እስከሚከብደኝ። አንደኛውማ አስቡት ራፍሊ ለመናገር ሚስቱ እርጉዝ ሆና ልወልድ አይ ቲንክ አንድ ቀን ሲቀራት እኔ ጋር ነበረች። በቃ እኔ ጋር አብራ ስትንከራተት ነበረች። ልወልድ እንደነገ እንትን ብላ አብራ ማለት ነው። ሚስቱን እዞ አስባችሁታል? አይ ዶንት ኖ ምን አይነት ቃላት ሊገልጸው እንደሚችል። በዚህ መጠን ድረስ ራሳቸውን ኖ ለአንተ ብለን እኮ አይደለም እኛ ለቤተክርስቲያን ብለን ነው ይሉኛል። ኧረ ተው፣ እኔ እንዲህ ደርሳ እንዴት ነው ለምን ሚስትን እንትን የምትለው? አይ በቃ ስሰማ እንትን ብላ መጣች፣ አያስችለኝም ብላ መጣች። ዲስ ማች ድረስ ማለት ነው። አይ ቲንክ በሁለተኛው ቀን ወለደች። እና በጣም የሚገርሙ ናቸው። እና በጣም ነው አመሰግነው ቴዶ፣ ስላወቅኳችሁ ደስ ብሎኛል። አንተንም ጓደኞችንም፣ አንተን ያው ቀስ ብዬ አረፍ እያልኩ አመሰግናለሁ። ጓደኞችን ግን በዚሁ ይድረሳቸው ከስር ስላሉ የተወሰኑት። አማን እንዴት ነህ? ሰላም ነው? እፎይ ወንድም አለም እንደምን አለ? ደህና ነህ ወይ? ሰላም እግዚአብሔር ይመስገን ሁሉ ሰላም ነው እኔ ጋ። አንደኛ ወንድማችን የምታስታውስ ከሆነ በውስጥ እንዳወራ ዩዘር ኔምን የላክልኝ እሱን ጠይቄው ነበር። አይ ቲንክ መምህር ነው እና እሳቸውን ጠይቄ ነበር። ሁሉ ሰላም ነው ደህና ነን ብለው ነበር። የዛኔ እንትን በጣም ሚዲያ ላይ ገኖ ሲወራ የነበረው ነገር ተይዟል ምናምን ሲሉ ነበር። ሹፍ ተይዟል፣ ዛሬ በዚህ ቦታ ላይ ከሀገር ሊወጣ ሲል ኤርፖርት ላይ ተይዞ ምናምን የሚባልበት ጊዜ ነበርና ደንገጥ ብዬ ምናምን እሱ ጋር ነው ወዲያውኑ ቴክስት ያደረኩልህ። አንተ ጋር ማድርጌ ነበር የለህም አንተ ቴሌግራም ላይ ጽፌ ነበርና ከዛ ወዲያውኑ እሳቸው ጋር ስጽፍ ኧረ ሰላም ነን አብረን ያለ ነው ምናምን አለኝ። እሺ እንደዛ ከሆነ እንጂ አሁን ደጋግሞ እየጻፉ ነው ያሉት። ተይዟል ሊወጣ ሲል እዛ ጫፍ ላይ ጉምሩክ ምናምን አካባቢ ትኬት ቆርጦ ምናምን ይባል ነበር። መረጃው በጣም ከባድ ነበርና አንተም ኦልሬዲ ብለህ ነበር። የአባቱን ዶሮ ይመስላል። የዶሮ ብር መድቦብኝ እኮ ነው ደግሞ አማንሻ የዶሮ ብር መድቦ 50 ሺህ ብር ጨምሩ እያለ አንተ ትቀልዳለህ። ቴሌግራም ላይ የሙስሊም ስም አድርጌ 50 ሺህ ነው ጨምራለሁ ብዬ እሱንም ሪፖርት አድርጓል። ይመቸው እና እኔ ብር አንሰማ አውጥተህብኛል። እንዴት ትቀልዳለህ እንዴ? 50 ሺህ ነው ጨምራለሁ ብዬ ያንን ሪፖርት አድርጎ 550 ሺህ ደርሷል ብሎ ድጋሚ ፖስት አደረገ ማለት ነው። ሊበላ እኛም የሆነ ሰዓት በቃ እንደውም ለምን ፎቶ ልከንለት ራሴው ለምን ፎቶ ጀለሶችን አልኳቸው። ለምንድን ነው እሱ ፎቶ አታነሱኝ አልኳቸው። ለምን ይላሉ እንዴ ብሩ አላጓጓችሁም እንዴ እላቸዋለሁ። ለሻይ ማተውን ብር አሉኝ። በቃ እኔ አጓጉቶኛል ራሴው አንስቼ ልላክለት አልኳቸው። እኔ ብር እየጨመሩ ነበር። እንትን ነው ጨረታ ነው የሚመስለው። ፎቶዎች ምናምን አሉ አይደለ? ስዕሎች ሙዚየም ላይ ጨረታ ሲወጡ 5 ሚሊዮን ይሉና አንዱ 10 ሚሊዮን ምናምን ይላል። 15 ሚሊዮን 15.5 ሚሊዮን ምናምን የሚሉት አይነት ነገር አለና እንደዛ ነው። ጨረታ ላይ በጣም ከፍ ብለዋል። ከዛ ሰውን ለማሳረድ አስበዋል። ሰውን ለማሳረድ ስሜን ቀየርኩና 50 ሺህ ብር ጨምሬያለሁ ስል 50 ሺህ ብር ተጨምሯል 550 ሺህ ብር ሆኗል ምናምን ብሎ ሲጽፍ አይቼ ትበላለህ ብዬ ተውኩት ማለት ነው። እና ኤኒዌይስ በዛ መልክ ሲሰራ ነበረና እንትኑን ከሰማው በኋላ ነው ያኛው መምህር የምታስታውስ ከሆነ ሊያናግር ይፈልጋል ምናምን ብለህ ቴሌግራም ላይ ላክልኝ። እሳቸውን ጠየቅኩት። ኧረ እኛ ሰላም ነን አብረን ያለ ነው ምንም የተፈጠረ ነገር የለም አለኝ። እሺ እንደዛ ከሆነ እንጂ አሁን በተደራጀ መልኩ ዜና እየተሰራ ነው፣ ሊወጣ ሲል ጫፍ ላይ ተይዟል ምናምን አይነት ዜና እየሰራ ነው እለዋለሁ። አይ ምንም የተደረገ ነገር የለም አብረን ያለ ነው ሰላም ነው ምናምን አለኝ። እሺ ያልኩ ማለት ነው። እና ኤኒዌይስ እንኳን በሰላም ቆየህልን፣ እንኳን በሰላም መጣ ለማለት ነው። እዚህ ጋር ለወንድሞች መናገር የምፈልገው ነገር ምንድን ነው?
እንትኑ ቀላል አይደለም። ምናልባት ሌሎቻችሁም ተመሳሳይ ነገር ልትናገሩ ትችላላችሁ ብዬ አስባለሁ። እኔ ወንድሞች ከሐረር አካባቢ፣ ከድሬዳዋ፣ ከጅግጅጋ አካባቢ ምናምን እኔም እፎይ ነኝ ብለው የለጠፉ ወንጌላውያን አማኞች እንዲሁም ኦርቶዶክሳውያን አሉ ሪቻውት ያደረጉኝ ያናገሩኝና የታሰሩ አሉ። በተለይ ሐረር አካባቢ ላይ እኔ ያናገሩኝ እዛ አካባቢ ያሉ ናቸውና እንደዚህ የተባሉ አሉ ድምፁ ናቸው ምናምን የሚል ነገር በተከታታይ መልእክት ይደርሰኝ ነበርና ጅማ ላይ ይህንን ልንገራችሁ፣ ይህንን መስማት ስለሚኖርባችሁ ማለት ነው። ጅማ ላይ አይ ቲንክ ከዚህ ነገር በፊት ነው እፎይ ጁስ ቤት ነው መሰለኝ የሚል የደረሰኝ። እፎይ ጁስ ቤት ኦር እፎይ ቁርስ ቤት ኦር እፎይ ሬስቶራንት የሚል የከፈተች አንድ እህታችን ታስራ ነበረ ጅማ ላይ እና እፎይ ብለሽ እንዴት አትለኝም ጌታ ምስክሬ ይኸው ገብቼ ስክሪንሾት አድርጌ ላወጣው እችላለሁ። ቦሌ ላይ እኮ እፎይ ካፌ አለ።